ከየት ነው ያመጣው? ለምሳሌ በሌላ አምልኮት ሊሆን ይችላል። አንተ ኢየሱስ በሌላ አምልኮት ሊሆን ይችላል። በእነሱ ሊዋጉ የሚችላቸው አንተ ኢየሱስ ነህ ማለት ኢየሱስ ነህ አንተ ኢየሱስ ነህ ስትል አልገባኝም። ግልጽ አይደለም። ኢየሱስ የተባለው አካል አንተ ነህ? ኢየሱስ የተባለው አካል አንተ ነህ? ኢየሱስ ማን የማምንበት ሰው ነው እንጂ አንተ የምታምንበት ሰው ነው እንጂ አንተ አይደለም። ኢየሱስ እዚህ ጋር ያለው በሃይማኖት የሚያምኑ ካሉ ግደላቸው ነው ያለው እንጂ በሃይማኖት የሚያምኑ ሆነው እናንተን የሚሰርቧችሁ ከሆነ ግደሏቸው አላለም። ስለዚህ የኢየሱስ ቃል አጨምር ማለት እንደዛ ለማለት ፈልጎ ነው እንጂ ግደሉ ከየት ነው ያመጣው? እንደዛ ማለቱን በምን አወቅ? ኢየሱስ እዚህ ጋር ተናገረው በሃይማኖት ወጡ ካለ ላይ እንደዚህ ሚል ካለ አምጣልኝ። መጽሐፍ ቅዱስ አለ። ይሄ አትቀበለው። እዚህ ጋር ጌታችን እኮ ጌታ ነው ያለው እኮ ይኸውልህ ምን እንዳለ ታውቃለህ? ይኸውልህ እዚህ ጋር የሐዋርያት አለቃም ብሏል እኮ የሐዋርያት አለቃ ምን አለ? ሰይፍህን መዝዘህ ሙስሊሞችን ግደላቸው ይላል እዚህ ጋር። ይሱ አንዴ አዳምጠኝ። ምን አለ መሰለህ በክርስትና አሁን ክርስትና ላይ ብዙ አይነት ሚዩት አድርጊ ማን ነው እና ምን አለ መሰለህ ለምሳሌ ካቶሊክ አለ እያስገባብኝ ነው ማን ሌላ ሚዩት ያላረጋል። አንተ ከየት ቤተ እምነት ነህ? አንተ ጴንጤ ነህ ኦርቶዶክስ ነህ? ከኦርቶዶክስ ነኝ እኔ። ያ ኦርቶዶክስ ሆንክ ይሄ ኦርቶዶክስ መጽሐፍ ነው። ቅዱስ አባ ጊዮርጊስ ዘጋስጫ ላሳይክ በአምላክ ምሪት የሚናገረው አምላክ ነው። ይህ መጽሐፍ መንፈስ ቅዱስ በእኔ አንደበት ተናገረው እንጂ እኔ አልተናገርኩትም ማለት። ስለዚህ የሚናገረው መንፈስ ቅዱስ አምላክ ነው። አምላክ ነው እየተናገረ ያለው። እነዚህ መጽሐፎች ትርጓሜ ያላቸው እነዚህ መጽሐፎች ትርጓሜ ያላቸው ትርጉማቸው ነገረኛ ያው እዚህ ጋር ግደሉ እረዱ እያለ ነው ያለው። አንተ ቆይ እንጂ አንዴ ከክርስትና ወጣ እረዱ እያለ ነው ሁሴን አንዴ አዳምጠኝ እንጂ። እሺ አሁን ጥሩ እየተጫወት ነበር ቅድም መጀመሪያ ላይ እንደገባሁት። ወደዚህ እንመጣበታለን። ያንተን እኔ የጠየቅኩን መልስልኝና ከዛ መጽሐፉ እንዴት እንደሆነ ደግሞ ይሄን እናውቀዋለን። ምክንያቱም ካቶሊክ አለ አዳምጠኝ ካቶሊክ አለ ብዙ አይነት ሃይማኖት ክርስትና ላይ ስላለ ማለት ነው። ግን አንተ በመጽሐፍ ቅዱስ ማለት አንተ በቁርአን እኔ በመጽሐፍ ቅዱስ ብንወያይ ምን ይመስልሃል? እሺ አንድ የሚታውቁ ላስረዳ። አብዛኛው ሰው ስለሚጽፈው ማለት ነው። ማህተም የኦርቶዶክስ ተዋሕዶ ቤተክርስቲያን ማህተም አመጣሁልህ እኮ ተራ መጽሐፍ አይደለም። ሙስሊም በማስረጃ በመጽሐፍ ነው የምናወራው፣ ፒዲኤፍ አይደለም። መጽሐፍ ኦርቶዶክስ ነው ከነ ማህተሙ ሀቢብ ያው ማህተሙ ካቶሊክም እኮ ኦርቶዶክስ ነው። ሁሴን ምን ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ አንብበው እስኪ ምንድን ነው የሚለው እኮ እሱ ሊሆን ይችላል። ግን በመጽሐፍ ቅዱስ ማስረጃ ስጠኝ። ይሄ ሰው ይጽፈዋል፣ ሊሳሳት ይችላል፣ ብዙ ነገር ሊኖር ይችላል። ከመጽሐፍ ቅዱስ ግን መጀመሪያ ወደዛ ከመሄዳችን በፊት እኔ የጠየቁን መልስልኝ። ይገርምሃል፣ አንተ እግዚአብሔርን ብክደው አንተም ሚስትህም ልጅህም ውሻም ካለ ውሻ አህያ ካለ አህያም ትገደላለህ። አንተ በመካደ እግዚአብሔር አህያ አይምርም፣ እያንዳንዱን ነገር ይገላል። ማስረጃ ልስጥ ከመጽሐፍ ቅዱስ ያው እስከንብበው። ይሄ መጽሐፍ እስኪ ዝቅ ምን ይላል? አንብበው እስኪ አንብበው። በአምላክ እግዚአብሔር ከሰጠህ ዝቅ አድርገው እንትን ስለማይታይ እንትኑ የለም። አዎ ከአገርህ ደጆች ማንኛይቱም ውስጥ ወንድ ወይም ሴት ቢሆን ቃል ኪዳኑን በማፍረስ አምላክህ በእግዚአብሔር ፊት ክፋት የሰራ ቢገኝ ለአምላክ ምን ክፋት የሰራ ቢገኝ እዚህ ልብ አድርገህ ያዝልኝ፣ ያስምርበት። በአምላክ ፊት አምላክ ላይ ሳይሆን በአምላክ ፊት ኃጢአት ቢሰራ ማለት ነው። ቀጥል። ኃጢአት በቃ ተባል። እሺ ሄዶም ሌሎች አምላክትን ያመለከ እኔ ላላዘዝኳቸው ለፀሐይና ለጨረቃ ለሰማይም ሰራዊት ሁሉ የሰገደ ቢገኝ ይሄ ማለት ጣዖት እንደማለት ነው። ያዝልኝ። ሌላ አምልኮት ከኔ በኦርቶዶክስ አምልኮት ምን አለ መሰለህ? ከኔ ውጭ ሌላ አምላክ አታምልክ የሚል እንትን አለ። ከመልክ ምን ትደረጋለህ? ከመልክ ምሳሌ አንተ እግዚአብሔርን ክደሽ ቢያወሩህም ብትሰማም ያንን ፈጽመህ መርምር፣ ምን እንደሆነ በደንብ ተረዳ ማለት ነው። እነሆም እውነት ቢሆን በእስራኤልም እስኪ ዝቅ አድርገው በእስራኤልም መካከል እንዲህ ያለ እርኩስት እንደተሰራ እርግጥ ሆኖ ቢገኝ በቃ ማለት እንደዚህ ሰይጣን ነገር ሌላ ቢሆን ማለት ነው። ይህን ክፉ ነገር የሰሩት ያን ወንድ ወይም ያቺ ሴት ወደ በርህ ታመጣቸዋለህ፣ እስኪሞቱም ድረስ በድንጋይ ትወግራቸዋለህ። ገብቶሃል? በቃ ይሄ እኮ ግልጽ ነው። ሁሴን ምን መሰለህ ሌላ አምልኮት አታምልክ ነው።
ከመልክ ምን ትደረጋለህ? ከመልክ ምን ትደረጋለህ? በድንጋይ ትወገራለህ ይላል። በቃ ስለዚህ ከክርስትና ከወጣህ አንተ በድንጋይ ደብድበው ይገድልሃል። አመሰግናለሁ። አንተ ምን ሆነህ ነው? ይሄ ኦሪት ዘዳግም ነው አይደለ? ኖ አንዴ ኦሪት ዘዳግም ላይ አንዴ በእናትሽ አንዴ ቆይ አቡ ይቅርታ አንዴ በአዲስ ኪዳን ላይ እኮ ኢየሱስ ክርስቶስ መጥቶ ወርዶልን ይሄን አስቀርቶልናል። ስለዚህ ኢየሱስ ያስቀደደ ነበር ድሮ አንዴ ድሮ ያስቀደደ ነበር ማለት ነው። በኦሪት ኪዳን ያስቀደደ ነበር ኢየሱስ። አንተ በድንጋይ ደብድበው ጊዜ ያሁን ክፈተው አትንትናት በለው። ያው ከፍቼዋለሁ። ምንድን ነው የሚለው? እስኪ በደንብ ግን ተረድተዋል? ከላይ እያነበብኩ ነው እንጂ ወላሂ በደንብ ነው የገባኝ። ሲሳይ የተረዳኸው መሰለኝ። ሲሳይ ምሳሌ ሚስተር ሲሳይ ከክርስትና ከወጣ ክርስቲያኖች ተሰብስበው በድንጋይ ደብድበው ይገሉታል። የተረዳሁት ይሄን ነው። ይሄን እንደሚያዝዘው ማን ነው? እግዚአብሔር አምላክ። እንዴ ምን ሆኖ መጣ? ምን አለ ኢየሱስ ክርስቶስ? ምን አለ? ለፀሐይና ለጨረቃ የሰገደ ካለ በድንጋይ ደብድባችሁ ግደሉት አለ። አዳምጠኝ ሁሴን አዳምጠኝ። ይሄ ሰው ማለት ነው ከምን ኑሮ ነው የመጣው? እስኪ መልስልኝ መጀመሪያ። ምን ይላል? ከየት ኑሮ ነው የመጣው ወደዚህ? እግዚአብሔርን ከማምለክ ወደ ፀሐይ ማምለክ፣ ወደ ጣዖት አምላኪ ማለት ነው። ፀሐይ ማምለክ፣ ፀሐይና ጨረቃ ማምለክ። ፀሐይ ጣዖት ነው፣ በቃ ሌላ አምልኮት ነው። ጣዖት አምልኮ በቃ ሌላ አምልኮት በለው ዝም ብለህ ባጭሩ ማለት ነው። እና ማለት ነው ከሌላ አምልኮት አምልኮ ወደ አንተ ሲመጣ አንተ ለምሳሌ አንተ ወደ አንተ ልምጣለህ። አንተ ለምሳሌ በአንተ ሙስሊምነት ቀለል እናድርገው አንዴ እንዲገባ እኮ ላቀልልህ እኮ ነው። እኔ ጥያቄ እንዲገባ ማለት ነው። ምሳሌ ሲሳይ አንተ ክርስቲያን ነህ። ክርስቲያን ሆነህ በእግዚአብሔር ፊት ክፉ ነገር ሰርተህ ሂደህ ለፀሐይ ብትሰግድ እግዚአብሔር ምን አድርጉት ነው ያለው? ተዋጓቸው ወይም በቃ እንትን በሏቸው ማለት ነው። ምን ታደርጓቸዋለህ? እስኪሞቱ ድረስ አንብበው። እስኪሞቱ ድረስ በድንጋይ ትወግራቸዋለህ። ምን ስላደረጉ? እነማንን? እነዛ ጣዖት አምላኪዎችን ወይ ደግሞ ጣዖት ያመለከ ከክርስትና ወጣ ጣዖት አመለከ እግዚአብሔርን የካደ በቃ አመሰግናለሁ። እግዚአብሔርን የካደ ወደ አንተ ከመጣ ስለዚህ ከክርስትና ያወጣ ካለ በድንጋይ ተደብድቦ ይገደላል። ጨርሻለሁ። አይደለም በቃ አድምጠኝ ሁሴን ተው እንጂ ለምን ለመደምደም ትፈልጋለህ? መልስ ካለኝ ምንድነው ብለህ ጠይቀኛ እንዴ። ለምንድን ነው ነፃ እንድትሆን ሐሳብ ተናገር። ያው ገብቶሃል? ምክንያቱም ስቀህ ወይም ደምድመህ ዝም ልትል አትችልም። ከፈጣሪ ትእዛዝ ሄዶ ወደ ሌላ ጣዖት ሄዶ አመለከ። ገብቶሃል? ግን አምልኮ ከዛ የፈልገው ማድረግ ይችላል እንደፈለገ ማለት ነው። አስተረዘ መጥቶ ግን አንተን ድጋሚ አንተን ለማሳመን እንደገና ከነዛ ከጣዖቶቹ ጋር ለመውሰድ አንተ አሳምኖ ለመውሰድ ከመጣብህ ለምሳሌ አንተ ሙስሊም ነህ ማታምንበትን ሃይማኖት እንዴት ነው መሄድ የምትችለው? አንተ ሁሴን በስተራስ ማለት ነው አችልም አይደል? እንደዛ እኮ ነው እያለ ያለው ይሄ መጽሐፍ። ስለዚህ ይሄን ማለት ነው ይገደላል አይደል? መካድ ይችላል። ነገር ግን ክዶ አንተ ድጋሚን አንተ ሊያሳምን አይችልም መጥቶ ወደ አንተ። እንደዛ ነው እያለ መጽሐፍ። በደንብ አንብበው ተረዳው እንጂ እንደዛ አይደለም የሚለው። እንደዛ ነው። ለሌላ አካል የሚሰዋ ራሱ ይገደላል ወደ አረ እንደዛ አይልም። እንደዛ አይደለም። ወደ ሌላ ጣዖት ሄዶ ነገር ግን አንተን ለማሳመን እግዚአብሔሮች ለሌላ አካል የሰዋ አንድ ኢምራን አጣለት ትልቁ ላይ ሆነ ወይኔ አይ አልተግባባንም። ታውቃለህ አይልም አልከኝ አይደል? ይላል አልኩህ። አጭር ቃል እኮ ነው። እኔ ወሬ ማንዘዘት አልወድም። ላሳይህ ያው ቀጥታ ሆነ ያልኩት። እሺ አሳይ። እኔ ይላል ኢምራን አጣለት ዘጸአት 22 ላይ አንዴ ቻርጀርስ እያደረኩ ነውና 22 21 ሌላ ጣዖት አምልኮ ምናምን ነው እንጂ የሚለው ከእግዚአብሔር ምናምን ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል። ዘጸአት 22:20 ማለት የዝቅ አድርገው ስልህ እንትን ዙም አታድርገው። 20 ኢምራን 20 መካከል ላይ ያለችው ዙም አታድርገው። እንደ ቅድሙ አድርገህ አስነበበኝ። ወደ ታች አድርገው። ይሄ እኮ እየታየኝ አይደለም። ቆይ ልክፈተው አደረገ ብላ እንዴ ጥቅሱ ቃል በቃል እትሙ ልቀይርልህ ብዬ ነው። ያ አይ ለማንኛውም ወደ እናንተውም ትመልስልኛለህ። እንትን ዙሙን ዝቅ አድርገው እሺ ስልህ በትንሹ አድርገው። ኦኬ እሺ ምን ይላል? ከእግዚአብሔር ብቻ በቀር
ለማምለክ የሚሰዋ ፈጽሞ ይጥፋ። በትክክል አንብበው። ከእግዚአብሔር በስተቀር ገብቶሃል? ሌላ አምልኮት የሚያመልክ ካለ አንድ የእግዚአብሔር ቃል ሲነበብ በትክክል ነው የሚነበው። የእግዚአብሔር ቃል የመጨመር ያስቀጽፋል። እግዚአብሔር እንዳይቀጽፍ በትክክል አንብበው። የእግዚአብሔር ቃል የመጨመር ያስቀጽፋል። ስለዚህ በትክክል አንብበው። እንደዛ አይልም እኮ ከእግዚአብሔር ብቻ በቀር ለአማልክት የሚሰዋ ፈጽሞ ይጥፋ። በቃ አመሰግናለሁ። ቀጥሉ። እሺ መልካም። ቅድም ልጅቱ ማስረጃ ሳየኝ እያልሽ ነበር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የገዳማት ሰዎችን አትግደሉ ያሉበትን አሳይ ብለሻል አይደለ? ያሳይሽ ወነወታል ኤልስ ያለሽ አለች። ቆይ እኔም ልጠይቅህ ነው በዚህ አጋጣሚ። እሱን ከቅድሙ ላይ ጉዳይ እንመጣበታለን። ከአሁኑ ላይ ደግሞ እመጣልሃለሁ። ቆይ አንዴ እሱን ላሳያትሽ። እሺ አንዴ የአሁኑ መጽሐፍ ያዘልሽ። ማነው ሁሴን? ኮሽ አንዴ ተረጋጋ፣ ድል ስጠና። እንዴ ለቀደም ማስረጃ ስላለክ እኔ ማስረጃ ሰው ሲጠይቀኝ ደስ ይለኛል። ያን ሰው ደግሞ ቶሎ ማስረጃ አለብኝ። ነብዩ ሰለላሁ ዐለይሂ ወሰለም የገዳማ ጎግል አድርገህ ያመጣኸው ከሐዲስ ላይ ነው እናሳይሽ። እሺ ሐዲስ ምን ያ ነብያት ያና ቁጥሩን ተመልከች። ያው ቁጥሩን እናሳይሽ 26 ዳውድ 26 አቡ ዳውድ ላይ የትም አታገኙ። ዝም በይስ ወይት እንኳን ያው ምን አሉ በፈጣሪ እንጠልቁ ቢስሚላህ በአላህ መንገድ ሂዱ ተጓዙ። በአማርኛ እሺ ወደ አማርኛ ቀይረው። በጌታስ ወደ አማርኛ ቀይረውና ህፃናቶችን፣ ሴቶችን፣ ሽማግሌን አትግደሉ ይላል ሐዲሱ ላይ። እግዚአብሔር ግን በተቃራኒ ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሏቸው ብሏል። ያ ተመልከቱ። እሺ አሳየኝ። ይቅርታ ያው በአላህ ስምና እንደ መልእክተኛ ሃይማኖት ሄዱ ሽማግሌ እሱን ማንበቡን አይደለም፣ እሱን አታንብልኝ። አሳየኝ። ምን እናሳየሽ? ኖ አረብኛውን አታሳየኝ። አማርኛ ላይ ሆኖ ምን መጽሐፍ ነው? ቡኻሪ ነው? ሱራ ነው? ሳያት ቡኻሪ ነው? ምንድን ነው? አቡ ዳውድ ሱነን አቡ ዳውድ ያጁ 2614 በአማርኛ ጻፉና ኮሜንት ነው። አሁን አንተም በላይ ኢምራን ያ አለ ተመልከቱ። ሽማግሌ ይላል ልጅን ወይንም ህፃንን ወይንም ሴትን አትግደሉ ብትለዋን ኢምራን አድርገታች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያሹ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሽማግሌን፣ ሴትን፣ ህፃንን አትግደል አሉ። ክርስትናስ ላይ እግዚአብሔር ምን አለ? ሽማግሌን፣ ሴትን፣ ህፃንን ግደል አለ እግዚአብሔር። ደግሞ ሕዝቅኤል 9:6 የሚለውን ማን ነው ያለው? አንድ አዳምጠኝ። ማን ነው የሚለውን አሳየኝ። ማን ነው ያለው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው ያሉት። እኔን ከመክፈት በፊት የራስህን አሳየኝ። ማን ነው ያለው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ያው ሐዲስ ነብዩ መሐመድ የት አለ? በአማርኛ ትራንስሌት አድርገልኛለህ። ነብዩ ነው ያለው ብለህ የአላህ መልእክተኛ ይላል። ያው ወደ አማርኛ ቀይረላት። ያው የአላህ መልእክተኛ ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ማን ነው? የአላህ መልእክተኛ ማን ነው? ነብዩ መሐመድ ማን ነው እያለች እኮ ነው ሁሴን። አልተረዳሃትም እኮ እሷ። መልእክተኛውስ ማን ነው እያለች ነው። ማን ነው ስሙ እኮ መገለጽ ነበረበት እኮ። ነብዩ መሐመድ ናቸው የአላህ መልእክተኛ ነብዩ መሐመድ። እኔ እኮ በአፍ ንገረኝ አይደለም ያልኩ ያለሁት ማስረጃው ያለች ያለችው ማለት ነው እኮ። የአላህ መልእክተኛ የሚለውን አስምርላት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አይታይሽም? እንዲህ ብለዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። እንዲህ ብለዋል የአላህ መልእክተኛ። ሁሉም እኮ ያለ መልእክተኛ ማን ለመልእክተኛ ማን ነው? አላህ ነው። መልእክተኛው ማን ነው እያለች ነው። መልእክተኛው ማን ነው ነው? ነብዩ መሐመድ። የት አለ ነብዩ መሐመድ? ቁጥር ስንት ምዕራፍ ስንት? ቁጥር ስንት ምዕራፍ ስንት እያለች ነው እሱ እንዳለ ማስረጃ ስጠኝ መጀመሪያ። እሱ ራሱ ነው ያለው መሐመድ ነው ብለህ ንገረኝ፣ አሳየኝ ማስረጃ። ቁጥር 654282 8605282 ላይ 6000 ኢምራን ያና ሙሐመድ የአላህ መልእክተኛ ናቸው ብሎ ቃል በቃል ያውና እዚህ ጋር ወደ አማርኛ ቀይርላት አንድ ጊዜ ይታይሻል። ሙሐመድ ያለ መልእክተኛ
ምን ላይ ነው ይሄ ያለው? ምን መጽሐፍ ላይ ነው ያለው? ቁርአን ላይ ምን ሱረቱል ፈትህ ቁጥር 29 ሱረቱል ፈትህ ቁጥር 29 ቁጥር 29 አሁን ቀጥታ መጽሐፍ ቅዱስ ላይ ሄደ። እግዚአብሔር ሴቶችን፣ ህፃናቶችን፣ ሽማግሌን ግደሉ እንዳለ ደግሞ እናሳይሽ። እቺን ደግሞ እቺን ደግሞ ሽማግሌዎችን ሌላ ሳይሻ አንደችን አብያት ይኸውልህ አንደኛ ያወራተው አንተ ደግሞ ቆይማ እንዴ ለምን ያወራል? ያልሆነ ነገር አትናገር። ምንድነው? እስኪ አሳይ። ይክፈት በመጽሐፍ ቅዱስ የተባለው እግዚአብሔር ቄሶችን፣ ህፃናትን፣ ሴቶችን ምንድነው? ምን መጽሐፍ ነው? መጽሐፍ ቅዱስ ነው። ምንድነው? ይሄ ፎቶ ያው መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 9 ላይ አስከንብዩ እና እሱን አንብበዋ። ታዲያ የት ነው የልኩ? ፎቶ ምናምን ታዲያ ፎቶ እንድታውቂያቸው ቄሶች እነዚህ ናቸው። ምንድነው? እኔ እነሱ ምን ያደርጉልኛል? ጥቅሱን አንብብላቸው። ሕዝቅኤል 9:6 ላይ ምን ይላል? ያው ሽማግሌውን፣ ጎልማሳውን፣ ልጃገረዲቱን፣ ሴቶቹን፣ ህፃናቶችን ፈጽማችሁ አጥፉ ይላል። ያ ሰላም አትንኩ። ኧረ በእናትህ ተው አንተ፣ በእናትህ እንዳትቀጸፍ ማይሆን ነገር አታውራ። ሽማግሌውን፣ ጎልማሳውን፣ ልጃገረዲቱን፣ ሴቶች፣ ህፃናትን ፈጽማችሁ አጥፉ፣ ነገር ግን ምልክቱ ያለበትን ሰው አትንኩ። ምንድነው ይሄ ምልክቱ? ምን እንደሆነ ገብቶሃል? ከቤተ መቅደሴም ጀምሩ። ስለዚህም በቤተ መቅደሱ ፊት ለፊት ከነበሩት ሽማግሌዎች ጀምሩ። ምንድነው? ሙሉን ላንብበው አባቴ፣ ሙሉን ላንብበው። አትሩጥ። መጽሐፍ ሲጀመር ቆይ እሱ ዝም ብለሽ አታንብቢ። ቆይ ላንብበው። ተው ወንድነው መግባት የሚቻለው ሕዝቅኤል 9 ብሎኛል አይደለ? ሕዝቅኤል 9 አይተሽዋል? እስኪ እቺን ደግሞ ታምባት ማን እንደሱ እቺ ከቤተ መቅደሴም ጀምሩ። ስለዚህም እዚህ በቤት ላንብበው። ከታች ያለው እሱ ይሄ ተረጉመታል። አንቢ ኤልሲ ላንብበው። ሽማግሌ ሆነ የሰማይ ነው። ሽማግሌ ሆነ ወጣት ወንዶችና ሴቶች፣ ህፃናትንና ሴቶችን ሁሉ ግደሉ፣ ነገር ግን በግንባሩ ላይ ምልክት ያለበትን ማንንም አትንኩ። ያ ይሄ ያለበትን ምክንያት አለው። ባይዘዌ እሱን እነግራለሁ። ግድያውንም ከዚሁ ከቤተ መቅደሴ ጀምሩ። ስለዚህ እዚህ በቤተ መቅደስ ከቆሙት መሪዎች አንስተው ግድያውን ማካሄድ ጀመሩ። እግዚአብሔርም ሄዱና ቤተ መቅደስ ማካሄድ ጀመሩ። እግዚአብሔርም ሄዱና በቤተ መቅደሱ አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ አላቸው። እነርሱም ወጥተው በከተማይቱ ውስጥ ያሉትን ሰዎች ገደሉ። ግድያውን በፈጸሙበት ጊዜ እኔ ብቻዬን ቀርቼ ሳለሁ በግንባሬ ወደ መሬት ተደፍቼ በመጮህ ልዑል እግዚአብሔር ሆይ ወዮ፣ በእስራኤል የተረፋትን ሁሉ ይቅርታ ከፍ አድርግልኝ። ተቆጣ። እግዚአብሔር ተቆጣ። ጨፈጨፋቸው። እግዚአብሔር ተቆጣ። አይ ለምን እንደሆነ ታውቂያለሽ? እንትን ስላለኝ መጽሐፍ ችግር የለውም ማየት እንችላለን። አይ ችግር የለውም ማየት እንችላለን። ችግርም አለው። ሲሳይ ከመጽሐፍ እያየሽ ነው አንቺ አለሽ? መጽሐፍ ይዘሻል? ይሄ ምንድነው? ይሄ መጽሐፍ ቅዱስ ነው። ቆይ ነው ይሄን አላምንበት ማባቴ። አንተ ምናልባት ብለው ቢሆንስ? አይ ጽፌዋለሁ። ኢምራን እኮ ኢምራን መጽሐፍ ቅዱስ አለው። ኢምራን መጽሐፍ አዳምጠኝ። ምረጥ። የትኛው ይከፈትልኝ? የትኛው መጽሐፍ ቅዱስ ይከፈት? ምረጥ። ጥግ ላይ ያለው ይሄኛውም አለ፣ ቀዩም አለ። ምረጥ። የትኛው? 81 መጽሐፍ ቅዱስ 81 ይሄኛው 81 ይሄም 81 የቱ ነው? 81 ሶስቱ ሰማያዊ፣ ጥቁሩ፣ ቀዩ የሚያሳየን ከፍታ የመጀመሪያውን ገጽ እሺ ይሄኛው ላጣልሽ። ሰማያዊ ያው መግዲ ኖ አንቺ ሰማያዊ አስኪም ስታይ አስፈራ። ሰማያዊ ትክክል አይደለም። ያው ሰማያዊ የታለ? እስኪ አንብቢው። 81 የሚለውን አሳየኝ ነው ያልኩት። አንብቢው። እዚህ ጋር አንብቢው። እዚህ ጋር እኮ አለ። 53 እኮ ነው ማለት ይሄ 53። አንብቢው። ምንድን ነው የሚለው?
አንተ በእንደዛ ትሄድ ወይ ቀነሰኛ አልፈልግም፣ ሙሉውን ነው ይሄ 81 ነው። አንብቢው ለምን አታነቢው? እኔ ምን ለይሱ አዲስ ነው ወይስ ብሉይ ነው? ያሁኑ አንብቢው መጀመሪያ። ቆይ አይደለም ማለት አሁን ቆይ አንዴ ሲሳይ መጽሐፍ ቅዱስ ክፈቱ ብለኸኛል። ያው ደርድር ያለሁኝ ልጅቱ ሰማያዊ መርጣ፣ አንተ ጥቁር መርጣሃል። የትኛው ይከፈትላችሁ? ምረጡ። ጥቁሩ ወይስ ሰማያዊ? ያ ነው ጥቁሩ ይሁን ጥቁሩ በቃ ጥቁሩ። ስለዚህ ልክፈት። ያው እሺ በቃ ችግር የለም። ጥቁሩ ይከፈት። ሕዝቅኤል እንክፈት ጀማ። አንዴ ቆይ ላሳየህ፣ አንዴ ቆይ ላሳየህ። እሺ አረ ቆይ ኦሬዲ ከፍቼዋለሁ። ቆይ እንዳም እሺ በትልቁ አድርገህ አሳየህ። በትልቁ አድርጉት ይቻላል ማለት ቆይ ግን መጀመሪያ ይሄን ላሳያል። ላሳይ መጽሐፉን ነው። አንዴ ቆይ እሺ አረ ከነመጣ ይሄ ጥቁሩ ማለት ነው። እኔ ጋር ያለው ቀይ እንትን ያለው በቃ እኔ እኮ አለ ላምብ ብለህ እሱ እኔ እኮ አለኝ እሱ ወይም አንተ አውጣው እስቲ። እሺ በቃ እኔ ልክፈተው። ይሄ ጥቁሩ ነው። ቀይ እንትንም አለ ከነ ቀይ እንትኑ ያው ከነ ቀይ እንትኑ መጽሐፉ አይደለ? አሁን ሕዝቅኤል ምዕራፍ 9 ትንቢተ ሕዝቅኤል አዲስ ነው ወይስ ብሉይ ነው? ቆይ እሱ ላይ መጀመሪያ መጽሐፉ ነው ምን እንደሆነ እሺ እስኪ አንብበው። እሺ አይ እንትኑን እንጂ ንገረኝ። አዲስ ነው ብሉይ ብዬ ነው። እዚህ መጀመሪያ አንብበው። ይሄ ብሉይ ነው። አንብበው። ሕዝቅኤል ብሉይ ነው። ጎበዝ ኤልሲ፣ ጎበዝ ነሽ። ሲሳይ ተማርክ። ኦኬ እሺ ምን አለ መሰለህ አሁን ይሄን የምንረዳው አዳምጠኝ እንጂ ታወራለህ። ችግር የለውም ሲሳይ ታወራለህ። ግን መጀመሪያ አንብባታ። መጽሐፍ ካስከፈተኝ ተነስቼ የከፈኩልህ እኮ አውጣ ብለኸኝ ነው እኮ ያነበብኩት እኮ ነው። ከላይ አስጀምረኝ። ጀምር ካለች ጀምር። እሺ አሁን ይሄን ለመረዳት ብዙ ማንበብ ያስፈልጋል። አንብበው መጀመሪያ። ቆይ ወይኔ አንተ ምን ሆነህ ነው? ለምን ትስቃለህ? ቁም ነገር እያወራህ ለምን ትስቃለህ? እያነበብክልኝ አይደለም ወንድሜ። አንብባትና ከዛ ታወራለህ እኮ ላነብልህ እኮ ነው እንዴ። እሺ ያለ አንብባታ ጀምራት። እሺ ከላይ ዙም አድርግልኝ፣ ከላይ ትንሽ ቀረብ አድርግልኝ፣ ከላይ ከመጀመሪያ እርሱም እሺ ና ወደዚህ ማዶ ተሻገር። ከማዶ እንጀምር። ከዚህ ጀምርልህ። ከመጀመሪያ ኖ ወይኔ ይሄ የምዕራፉ መጀመሪያ ነው። የምዕራፉ መጀመሪያ እኮ ከዚህ ይዘህ ነው መረዳት የምችለው። ስለዚህ አንብባ። ምዕራፍ መጀመሪያ ይሄ ነው። ያው ምዕራፍ 9 አታየውም? እዚህ ጋር ምዕራፍ 9 እቺ ምዕራፍ 9 ናት። እሺ እያንዳንዳቸው የኢየሩሳሌም መቀጣት ይላል። ከላይ አንብባል። የኢየሩሳሌም መቀጣት ይሄ ማለት ኢየሱስ ክርስቶስ ከላይ ጀምር አንብብላቸው። ኢየሱስ ክርስቶስ ሕፃናትን ቀጣቸው። አየሻ ኤልስ ያገኘሽ በቃ አሁን እንደዛ ነው። እግዚአብሔር እስራኤሎችን ቀጣቸው። ልጃቸውን አርዶ ሽማግሌዎችን ቆርጦ ቀጣቸው። እግዚአብሔር ደማቸውን አፍስሶ ሃሌሉያ። እኛም ኃጢአት የሰሩት ሰዎች ደግሞ ሕፃን ልጅ ጣዖት ያደረጉ መጥፎ ነገር ያደረጉ። ስለዚህ እግዚአብሔር ሕፃናትን አሳርዷል አይደለ? አዎ በኪዳን እግዚአብሔር ሕፃናትን አሳርዷል። ሕፃናትን አሳርዷል። በቃ ሃሌሉያ። ድንጋይ አስፈጥጧቸዋል። ታውቃለህ? ድንጋይ ይፈጥጣቸዋል። ታዲያ ኢየሱስ ክርስቶስን ሕፃናትን አሳርዷል የሚለው ኢየሱስ ክርስቶስ እግዚአብሔር አይደለ እንዴ? ኢየሱስ ክርስቶስ አሳርዷቸዋል የሚለው ቃል በቃል ኢየሱስ እግዚአብሔር ነው አይደለም? ኢየሱስ ክርስቶስ እግዚአብሔር ነው። በቃ ስለዚህ እዚህ ጋር ደግሞ እግዚአብሔር ያው ሕፃናትን አሳርዷል። በቃ ሃሌሉያ። ተባረኪ። ይመሽ። ተጨማሪ ሳይ እግዚአብሔር ሕፃናትን ድንጋይ ላይ ፈጥፍጡ ብሏል። ኢየሱስም እግዚአብሔርን ብለዋል። ሕፃናትን ድንጋይ ላይ ፈጥፍጧቸው፣ እርጉዞችን ሆዳቸውን ቅደዷቸው። ኢየሱስ ክርስቶስ ቃል በቃል እንደዛ ብሏል። ኢየሱስ ቃል በቃል ይሄ እኮ ሕዝቅኤል ነው የሚለው አይደለ? ሕዝቅኤል ያለውን አይደለም። በሕዝቅኤል የሚናገረው ኢየሱስ ነው። እስኪ አንብበትም አንዴ። ከላይ እሺ ከላይ ከመጀመሪያው ምዕራፉ እሺ ያ በባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንንም ባሰብናት ጊዜ ያለቀስን። ይህ ማለት ትርጉም አለው። በአህያ ዛፎችም ላይ መሰንቆቻችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን።
የጽዮንን ዝማሬ ዘመሩልን አሉ። የእግዚአብሔር ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ በረሳሽ ቀኝ ትርሳኝ። በጣም ደስ የሚለው ይሄ እዚህ ጋር ማለት ኢየሩሳሌም ሆይ በረሳሽ ቀኝ ትርሳኝ፣ ባላስብሽም ምላሴ በጉሮሮዬ ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ ትንሽ እንትን አልበልም ባልወደድ አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ። ኢየሱስ ክርስቶስ አይደለም አስብ የሰማኝ ነው። እስከ መሰረቷም ድረስ አፍርሱ ያሏትን አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽልን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ኦ ማይ ጋድ! ሕፃናትን ይዞ ምን የሚያደርግ የተመሰገነ የሚሆነው? ሕፃናትን እያያዘ አስጨርሳት እንጂ ሁሴን ምን ሆነህ ነው? አታቋርጥ እንጂ የጠየኳት እኮ ነው። ሕፃን ልጆችን እነዚህ ሕፃን ልጆችን ይዞ ምን ማድረግ ነው? የት ነው የምትሄደው? መጽሐፍ ላይ ሕፃናትን እንድታያቸው እነዚህ ይዘሽ ምን ሆነህ ነው አንተ? ኧረ በስመ አብ ልመለስ በዚህ ኮል ልንረዳዳቸው። ምክንያቱም አንተ ምን እንደሆነ ታውቃለህ? አንዴ አዳምጪ። አንተ በቃ ሃይማኖትን ለማጠልሸት ነው እንትን። ኧረ ሀቢቢ አይደለም። እንደዛ ታሰብ። እሺ እንደዛ ታሰብ። እንደዛ ይሁን። እሷ እያነበበችልህ እየሄደችልህ ነው መልሱን ለማግኘት ማለት ነው። አንተ ግን መሀል ላይ ገብተህ እንትን ትዳረጋለህ። ሃይማኖትን የማጠልሸት ከሆነ እኮ ብዙ ነገር ይመግለጽ። ማርያም የእግዚአብሔር ቃል እኮ ነው። የእግዚአብሔር ቃል እኮ ነው። እኔ አይደለሁም ያልኩት። ስለዚህ እኮ ታዲያ እሷ እያነበበች አንብበዋለች። ያልኩት መሰለሽ ያልከውን መሰለህ። እኔ እስኪ መጽሐፉን ገልብጠው እስኪ መጽሐፍ ቅዱስ ነው። ችግር የለውም። መጽሐፍ ነው። አንቺ ሌላ ነው። ጴንጤ ላይ ሁሉም ላይ ኦርቶዶክስ ላይ ይሄ ኦርቶዶክስ ነው። ከፈለክ ከጴንጤ ማውጣልሃለሁ። ያው ይሄ ኦርቶዶክስ ነው። አይ የጴንጤማ ተው፣ የጴንጤ ሌላ ጽሑፍ ነው። ያው ይሄ ኦርቶዶክስ ነው። አንብበው እሺ። በኢትዮጵያ መጽሐፍ ቅዱስ ማለት ለኢትዮጵያ ምን ላይ ነው ያልኩት? ዘጸአት ነው ያሁኑ መዝሙረ ዳዊት መዝሙር 136 አንድ መስመር ሳይሆን ለይታችሁ የምታዩ ሙሉ ምን እንደሚል መረዳት ነው። ቀድሜ ሙሉ ካነበብን ማርያም ትክክል ነሽ። ከዚህ ጀምረን እኮ ማርያም ከዚህ ጀምረን እስከዚህ እንኳን ባላስብሽም ምላሴ ይጣበቅ ያለውበት ምክንያት እና ከላይ እስከታች ጀምሮ እኛ እኮ እሱ ገብቶናል። እሱ ያሳዝናል። ገብቶናል። አሁን ጥያቄያችን እዚህ ጋር ለምንድን ነው ሕፃናትን በድንጋይ ላይ ፈጥፍጧቸው ያለው? ሕፃን ልጅ ለምን ድንጋይ ላይ ይፈጠፈጣል? ይሄን ያልገባኝ እኔ ፍቅር የሆነው ስልጣን አለው። ሕፃን ልጅ እነዚህን ድንጋይ መፈጥፈጥ እነዚህን ምን አረ አንተ እስኪ እንትን በለው መልሰው ዝም ብለህ አንተ ወደ ሌላ ያስቃል። አረዳድህ እኮ ነው ያንተ አረዳድህ እኮ ነው። እግዚአብሔር ምን አለ? የተመሰገነ ነው አለ። ስለዚህ ቆይ ማርያም እያንዳንቺ ማርያም በእስልምና ሆኖ ሴት ልጅ ያምሩ ማርያም ረጋላ እግዚአብሔር ዝታት ለገደን ቆይ አንዴ ማርያም ያረጋበሽ ያነሱን ጎዶሎ ምን አላ ጭንቅላት እንዳሌለው ሁሉ ነው። ቆይ ኧረ ወደ ስድባት አንድ ነገር ነው። የኛ ሃይማኖት ሌላ ሃይማኖት ነው። ኧረ ቆይ ተደባበጡ በኋላ ምን ነካችሁ አይደለም መረዳዳት አልቻልንም። አንተ እኮ ነክ እኔ እኮ እስካሁን አልተናገርኩም። ኦኬ መረዳዳት እንድንችል ነው እንጂ ብዙ ነገር መጥቀስ ይቻላል እኮ ከያዝነውም አንፃር። ግን እያንዳንዱን ነገር እየተረዳዳን እየተደማመጽን ቢሆን መልካም ነው። ያያለሽ ጥያቄ ከመጀመሪያው ጀምር። ለምሳሌ እናንተ የክርስቶስን ትንሣኤ የመጨረሻ ቀን ታምናላችሁ ማለት ክርስቶስ ከሙታን መነሳቱን? ትንሣኤን ታምናላችሁ? ዙሩ ለምሳሌ ምን ላይ መሰለ የምታይልኝ በመጀመሪያው ገጽ ላይ ራሱ እስልምናን በሁለት ይከፍላል። ከልብ ማዘንና የእስልምና ማዘናትና የእምነት ማዘናት ብሎ ከሚከፍለው ላይ ማለት ነው። ኦኬ እዛ ላይ ባላህ ማመን፣ መልእክቱን፣ መጽሐፉን፣ መልእክተኞቹን፣ ትንሣኤን ማመን ይላል። ከልባችሁ ማለት ነው። ከልብ ታምኑታላችሁ። ትንሣኤን ራሱ አለ እናንተ መጽሐፍ ላይ ማየት ይቻላል። ሁለተኛ ነገር ማከለክሽ ጥያቄሽ ምንድነው እኮ ነገርኩ እኮ ትንሣኤን ታምናላችሁ አልኩ። ሁለተኛ ነገር ደግሞ ለምንትን ከሆነ በመረዳት ካልቻልን
ብዙ መጥቀስ ይቻላል። እናንተ ላይ ነብዩ ሱሌይማን ባላ ፍቃድ በአንድ ሌሊት 100 ሴቶች ጋር ወሲብ ያደርግ ነበር ይላል። አልቡሄር 5242 ላይ ማየት ይቻላል አለ። ምን እናድርግ? ጥያቄው ምንድን ነው? መልሱ ምንድን ነው ያለች? መልሱ እንዴት ነው ያለች? በእናንተ የተፈቀደ ነው። ከመጀመሪያው ጀምረሽ ያወራሽ አለ በእናንተ አልሽኝና ምን እናድርግ እኮ መልሳኮ መልስልኝ አስረዳኝ። እናንተ ላይ ግባና አልቡሄር ላይ ግባና አስረዳኝ። አልቡሄር ኢምራን አልቡሄር ላይ ግባ አንድ ጊዜ 5242 ላይ አልቡሄር ላይ እሺ ምን እናድርግ እንዴ? ያማል እንዴ ልጅ እንጫውን መልሱ ያለች ነው እሱ ጥቅሱን ነገረችን። በዚያ ላይ ጥያቄዋ ምንድነው? ጥያቄሽን ጠይቅሽ እኮ ከመቶ ሴቶች ጋር ወሲብ ያደርግ ነበር የሚለውን ይሄን አስረዳኝ ነው። ይቻላል ወይ ያለች እንድናስረዳሽ የፈለግሽው ነገር ምንድነው? በእናንተ ይቻላል። አልቡሄር ይሄ ነው አንዴ ያ በእኛ ይቻላል። 5242 ላይ አልቡሄር ብሎ ጽፎ ይሄ አለ ብሄር ቅድም ብሽሽቅ ስላመጣችሁ ነው እንጂ እኔ መጠየቅ ፈልጌ አይደለም። ኦኬ ለታበሽቂን ነው ማለት ነው አይደለ? ብሽሽቅ አይደለም ለመጠየቅ ለማወቅ ያክል ነው እንጂ ሮዝሮ ለማወቅ ያክል ጠይቅሽ። ለማወቅ የምትፈልጊው ጥያቄ አለሽ ከብሽሽቆች ነው። የእስልምና አስተምህሮት ላይ ሴቶች ጉዱም ናት ይላል። ማሳሂ አልቡሂራ 2658 ላይ ይላል እንደዚህ። አልቡሂራ ቅድም አልቡሄር ነበር፣ አሁን አልቡሂራ አይ አልቡሂራ ከላይ ያለሽ ማነሽ? እቱ ጥያቄ አለሽ? እሷን መልስላ መጀመሪያ እሱ ሁሴ እኮ ምን ማድረግ እንዳለብኝ እንትና ትፈልኝ ሲሳይ እባክህ ሚት አድርግ። ጥያቄ ካለህ እናስተናግደ። ማወቅ ፈልጋ ስላልሆነ ነው ወደ እንዛችኛው አይሄድኩት እኔ ትማር ተዋት። እሺ ፍታ ለምን ይሄን መልስልኝ እንጂ እናንተ እስልምና አስተምሮ ጉዱም ናት ካለ ይሄን ሳሂ አልቡሂር ላይ አይልም ካልክ ማውጣት ነው። አይልም ካልክ ማለት ነው። አንዴ እንክፈት። አይልም ካልክ እስቲ ምንድን ነው የሚለው? እሺ ተረዳ። ይሄ ሰንድ ምንድን ነው የሚለው? ይሄን ለማለት ፈልገሽ ነው አይደለ? እንዴ ቁርአን እንዴት ሴት ደካማ ናት ይላል። ሴት በተፈጥሮ ደካማ ናት። የሰማችውን ሁሉ ሳታማዝን አሜን ብላ ትቀበላለች። ቀጥሉ። ቁርአን አውጣልኝ እኮ ነው ያልኩህ። ነብዩ ሱሌይማን ባላ ፈቃድ በአንድ ሴት 100 ሴቶች ጋር ወሲብ ያደርግ ነበር ይላል። አልቡሂር 5242 ላይ አውጣልኝ ያንን። አሁን እኛ መጽሐፍ አይደለም ኮምታጣልኝ። ይሄ ታች ያለ እኮ ማን እንዳታጠም ደደቡ የተቃወመው ነገር የለም እኮ በዛ ላይ ጥያቄ ምንድነው ማወቅ የፈለግሽው ነው? እሺ አልቡሄር ስንት ነው? አልቡሄር ስንት ነው? ቁጥሩን ነገር ይተከለ አልቡሄር 5242 ላይ አልኩህ እኮ። እሺ አልቡሄር 5000 ቡኻሪ ላይ ወጣላት ስንት 5000 ለመደባበቅ ያለው ቁጥር አልሰማሁትም። አልቡሄር እሺ አልቡሄር ቁጥር ስንት ቁጥሩ ነው? ቁጥሩ ነው ሊያወጣልሽ ነው ሊያወጣልሽ ቡኻሪ ስንት 52 ለመደባበቅ በጣም ነው የምትጥሩት። ግን አንድ ታች ያላችሁ ምስቁ ማለት ነው። አንድ ብትጠየቁ አንድ አታውቁም። ደደቡላ እናንተ ምንድነው አታውቁትም። የእስልምና መሰረት ስንት ነው ብትባሉ አታውቁትም እኮ። እዚህ ጋር ለመሰጎብ አሁን አትሳደቢ አትሳደቢ በቃ አሁን ያወጣልሽና በዚያ ላይ ጥያቄሽን ጠይቂ። አሁን በዚህ ላይ ያውና ቡኻሪ 5242 ላይ አውጥቶልሻል። ታስረጅናለሽ ወይንስ እኛ እናስረዳሽ ወይንስ ማወቅ የምትፈልጊው ከዚህ ሐዲስ ላይ ጥያቄው ነው? አማርኛ አድርገው አማርኛ አድርገው ያው እሺ ወደ አማርኛ አድርጎልሽ ይታሉ አሳየኝ ቁጥሩን። ሌላ ነገር ነው የምታወጡት እኮ እናንተ ሲጀመር ምን አልቡሄር 5242 እሺ ቀይረው በአማርኛው ታሳየኛለህ ቁጥሩን። አማርኛው
አታንቀጥቅጠው። ይሄ እኮ የት ነው የምታመጣው? ይሄ እኮ የእናንተን ያልኩህ እኮ እኛ ጋር እንደምታመጣው። ልክ ነሽ እኮ የማርያም ልክ ነሽ እኮ አንቺ ያልሽው እኮ ነው። ይሄ ጽሁፍ አሳየን እንጂ እንትን በለው ወደ ታች አይደል? እቺ አታንቀጥቅጠው፣ አጋርገው። አዎ በቃ እኔ ያነብልሻለሁ። ቆይ የዳዊት ልጅ ሰላም ለሁሉም ይሁን። ዛሬ ማታ ከመቶ ሴቶች ጋር የግብረ ስጋ ግንኙነት እፈጽማለሁ። እያንዳንዷም ሴት በእግዚአብሔር መንገድ የሚዋጋ ወንድ ልጅ ትወልዳለች አለ። መልካሙን የእግዚአብሔር ቢፈቅድ በል አለው። ነገር ግን አልተናገረውም፣ ረሳው። ስለዚህ ከእነሱ ጋር የግብረ ስጋ ግንኙነት ፈጸመ። አንዲት ሴት ብቻ ሰው የሆነች ልጅ ወለደች። ነቢዩ ሰላም በእሱ ላይ ይሁን እግዚአብሔር ቢፈቅድ ኖሮ መሐላውን ባላሳረፈ ነበር። እናም ለፍላጎት የበለጠ ተስፋ አለው። ልክ ነሽ ማለት እስኪ ታዲያ ይሄን መልሱልን ነው ያልቻለሽ። እንዴት ያጠፋል? አስረዳኝ። ይሄ ማለት ይሄ ነው በል። አንድ ሰው ከመቶ ሴት ጋር ወሲብ ያደርግ ነበር ያላችሁ ያመለካችሁት አምላክ ከሆነ አስረዳኝ። ለምን ታጠፋለክ? እንዴት ከመቶ ሴት ጋር ወሲብ ያደርግ? ለማንኛውም ሙሴ ደህና ደሩ። ሁላችሁም እዚህ ያላችሁ ፋሚሊ ብቻ ሁላችንም በሃይማኖታችን ነው። ገብቷችኋል? አንዴ ላስተላልፍ ሁሴን፣ አንዴ ሚዩት አድርጉ። ማርያም ይቅርታ፣ እኔ የሰውን ሃይማኖት አከብራለሁ። እንደዚህ ነው አለን። እግዚአብሔርን ግልጽ ነገር፣ ምክንያቱም የኔ ፈጣሪ ጥሩ ነገር ስላስተማሪ ማለት ነው። የሰውን ሃይማኖት አታርክስ ይላል። መጥፎ ነገር አታድርግ፣ የፈለጉትን ይመኑ። ነገር ግን አንተን መጥፎ ነገር ሊያደርጉ ከመጡ በጣዖትም ወይም በሌላ ሊያደርጉ ከፈለጉ ተዋጋቸው። ምክንያቱም ሃይማኖትን ላለመካድ ማለት ነው። በሙስሊም ትምህርት እንደዛ ነው። ምክንያቱም አሁን እኛ ምናልባት አንዳንዶቻችን ለፎሎወር ወይም ለላይክ ለአንዳንድ ነገር ብለን እዚህ ልንደበቅ እንችላለን። ነገር ግን ሙስሊም ከድሮም ጀምሮ ተከባብሮ ሃይማኖቱን አክብሮለት ሙስሊምም ተከባብሮ ክርስቲያን አብሮ የዘለቀ ህዝብ ነው። አሁን ጊዜው ከፍቶና ወደ መጥፎ ነገር ስለሆነ ነው። እኔ እግዚአብሔር የማንኛውም ሃይማኖት የፈለገውን ያምልክ፣ ምን አገባኝ። ምክንያቱም በሃይማኖት ጽና ስለሚል ማለት ነው። የሰውን ነገር እንትናት የኛ ፈጣሪ በአንድ ጉንጭም ቢመታ መልስ አንድ ጉንጭም ስጠው ነው የሚለው የኛ ፈጣሪ። ምክንያቱም ከሰው አይደለም ከሱ ጸጋን ትቀበላለህ። ስለዚህ እኔ ማንንም አከብራለሁ፣ ሙስሊምንም አከብራለሁ። የፈለገውን ያምልክ። ለምን? ያው እሱ ያመነበት ስለሆነ ማለት ነው። ይሆንኛል ብሎ ካመነ ይሁነው እሺ። ነገር ግን እኔ ማንንም ሰው እንደዚህ ነው አይደለም። ግን አንዳንድ ጥያቄ ሲኖር በዚህ በመጽሐፍ ቅዱስና በቁርአን ስንጠይቅ ደስ ይላል። እንደዚህ በተከባበረ ግን በብሽቅ በስድብ ምናምን። አሁን ማርያም ቅድም ያልሽው ስድብ ምናምን እኔ አልወደድኩትም። ምክንያቱም ሃይማኖታችን አይፈቅድም። ከዚህ ክርስቲያን ካላችሁ ኦርቶዶክስ የሆናችሁ ማለት ነው የማንንም ሃይማኖት አንዴ አድምጪ። ቆይ አድምጪ ልጨርስ። እየወጣው ስለሆነ ልተኛ ስለሆነ ማለት ነው። ቆይ አንዴ ማርያም አንቺ እስኪ ቆይ አንዴ ስነ ስርዓት ይኖረን ሁላችንም ማለት ነው። ሁሴ ምን መሰለሽ ሁሴ እኛ ሃይማኖት እንደዚህ አይልም። ምናልባት አንዳንድ ሰዎች እንደዚህ ስነ ስርዓት ያጡ አስተዳደግ ሊሆን ይችላል፣ የሆነ አንዳንድ ሊሆን ይችላል። ግን ሙስሊሙም ሆነ ክርስቲያኑም ሆነ አንድ ነው። የራሱ ይውቀሰው ከላይ ያለው የእሱ ሃይማኖቱ እንትን ካላለ የፈለገውን ያምልክ። ለምን እንጨት አያመልክም? ምን አገባን እኛ። ስለዚህ የዚህ ኦርቶዶክስ የሆናችሁ አንድ ነገር ማሳስባችሁ ማለት ነው። ኦርቶዶክስ የሆናችሁ የማንንም ሃይማኖት አትንኩ። የፈለገው ያድርግ፣ የፈለገው እንትን ይበል። ስለዚህ እኛ ሙስሊሞችን እናከብራለን፣ ማንኛውም ሃይማኖት እናከብራለን። የፈለገው እንትን ማለት ይችላል። እንወዳችኋለን። ሁሴ በዚህ አጋጣሚ ፎሎ አድርጌሻለሁ። ደህና ደሩልኝ። የመጨረሻ መሰናበቻችን አንብብልኝ እንዴ። እስኪ አንብባት። ምንድን ነው? እስቲ አንብባትና እነግርሃለሁ። ችግር የለውም። እሺ። ስለዚህ እንዲህ ብለን እናዛችኋለን፣ ከእንግዲህሳ ወዲህ ከእኛ ተለዩ። እነሆ የእረፍት ልጓም በአፋችሁ የወረደ ንፎ መንደልፎ ስንት ምን ላይ ነው ይሄ? ጨርስ ሆነ እነግርሃለሁ። በአፍንጫቸው አደርጋለሁ። እሺ። ልፎ ልጓም
በአፋችሁ የወረደ ንፎ መንደልፎ በአፍንጫችሁ አደርጋለሁ። ሂዱ አጋንንትን ይሳባችሁ ዛሮችም ይጫኑባችሁ። እናንተ አበቦችና የእፍኝ ልጆች፣ እናንተ ውሾችና የተኩላዎች ልጆች፣ እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁም ጦጣ ናቸው። ሂዱ ከእኛም ዘንድ ተለዩ፣ ዳግመኛም አትመለሱ። የሃይማኖት ስርዓት የምትለውጡ እናንተ በስላሴ ሰይፍ ተቀደዱ። ይሄ ምን መሰለ? ማን ነው የጠየቀኝ? ለዘላለሙ አሜን። በቃ ለዘላለሙ አሜን ይላል። ምን መሰለ? ይኸውልህን ማን ነው የጠየቀኝ? ኢምሮነሻ ምን መሰለህ የሚለው ለምሳሌ እንደዚህ አጋንንት የሆኑ ከኛ ተለዩ እንደማለት ነው። ገብቶሃል? አንደኛው ቆየኛ መጽሐፍ አለ ስለ ከሃዲያን የሚያወራ መጽሐፍ አሳይ እስኪ፣ ጀርባውን አሳይ። ይቅርታ ስለ ከሃዲያን የሚያወራ ከሃዲያን ካላችሁ እናንተ ዝንጀሮዎች ናችሁ እያለ ቤተክርስቲያን ትሳደባለች። ለዘላለሙ አሜን እያለች ያ መጽሐፍ ቤተክርስቲያን መጽሐፍ ይሄኛ አይደለም አባት። ቆይ ላሳይ። ይሄ ይምራል ነው። ቆይ አንተ ቆይ ላሳይ ብራዘር። እሺ ይወስድ በደም ያ መጽሐፍ ነው። ቆይ አጋጣሚ እንትን ነው እንጂ ይሄ ይታያል። በትልቁ አድርገህ አይተነዋል። መጽሐፍ ቅዱስ አለ ያወጣው ይሄ እኮ መጽሐፈ ዜና በትልቁ አድርገህ ይዘህ አይተነዋል። ደግሞ ማለት አይጠበቅብንም እኮ ይለያያል። እሱና ይሄ ይለያያል። አንተ ያስተ መጽሐፍ ቅዱስ ነው፣ ይሄ ደግሞ መጽሐፈ ዜና ይባላል። ቤተክርስቲያን ይሄ 81 ነው። ሁላሴ አስተማራችበት መጽሐፍ አንተ መጽሐፍ ቅዱስና ቁርአን ላይ ያለ ነገር ከሆነ ይለያያል። ለምሳሌ መስቀሉ እዚህ ገጭ ብሎ እንዴ ይሄ መጽሐፈ ዜና እኮ ሀቢብ ይወስድ በደም ያለ ገዳሙ ፍቃድ ማሳተም ሆነ ማባዛት በህግ የተከለከለ ነው። በግዕዝና በአማርኛ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም 1000 ምናምን አዲስ አበባ ኢትዮጵያ አንደኛ አተም። ይኸውልህ ያማለ ገብቶሃል። አሁን ይሄ እኛ ይጠቅመናል ብለን እንትን ያልነው መጽሐፍ ነው አይደል? ስለዚህ ለኛ ይጉዳን በቃ። እንዴ እናንተ ለምን ትጨነቃላችሁ? እኔ እኮ የምለው በቃሽ አንጨነቅም። ገብቶሃል? ስለዚህ እኛ የምንረዳበት የራሳችን አረዳዳለን። እናንተ አሁን መቶ ወሲብ ያልከው በምንድን ነው የምትረዳው? አንተ ጌታ እንደዚህ ነው እንትን ብለህ ደስ አይለኝም ለኔ። ገብቶሃል? ስለዚህ ይሄን የምትረዳው ከመጀመሪያው ይዘህ ከምዕራፉ ጀምረህ ስትረዳው ነው እየተረዳው የምትመጣው እንጂ። ስለዚህ ለማንኛውም ከዚህ ያላችሁ ሁላችሁ ሰላም ደሩ፣ እንወዳችኋለን። ያው እኔ በአክብሮት ነው ማንኛውም የማንም ሃይማኖት አናውቅም፣ እንደፈለጋችሁ ማትባላችሁ። እኔ ግን እንደዚህ ነው። መልካም አደርሽ። ከላይ ያለህ ዊዝ ቶፊቅ ሰላም አለይኩም። አለይኩም ሰላም። አይ እኔ እንኳን ማስረጃ ይዘው ምናምን ካልመጡ ለጥያቄያችሁ መልስ ባሰጧቸው ጥሩ ነው ለማለት ነው። ምክንያቱም ተልከው ምናምን የሚመጡ ሰዎች ስላሉ አሁን እቺ የማርያም ምናምን የምትለዋ ማለት ነው አልቡሂር ምናምን የሚል የለም። አንቀጽ ተሰጧት ቡሃሪ በይ ምናምን እንደዚህ በይ ምናምን ተብላ ነው የመጣች እና ለሚጠይቁት ጥያቄ ማስረጃውን ራሳቸው አቅርበው ራሳቸው ቢያነቡት ጥሩ ነው ባይ ነኝ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام را تلك آيات الكتاب المبين إنا أنزلناه قرآنا عربيا لعلكم تعقلون نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين إذ قال يوسف لأبيه يا أبت إني رأيت 11 كوكبا
إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين. قال يا بني لا تقصص رؤياك على إخوتك فيكيدوا لك كيدا إن الشيطان للإنسان عدو مبين. وكذلك يجتبيك ربك ويعلمك من تأويل الأحاديث ويتم نعمته عليك وعلى آل يعقوب كما أتمها على أبويك من قبل إبراهيم وإسحاق إن ربك عليم حكيم. لقد كان في يوسف وإخوته آيات للسائلين إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة إن أبانا لفي ضلال مبين. اقتلوا يوسف أو اطرحوه أرضا يخل لكم وجه أبيكم وتكونوا من بعده قوما صالحين. قال قائل منهم لا تقتلوا يوسف وألقوه في غيابة الجب يلتقطه بعض السيارة إن كنتم فاعلين. قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون. قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون. قالوا لئن أكله الذئب ونحن عصبة إنا إذا لخاسرون. فلما ذهبوا به وأجمعوا أن يجعلوه في غيابة الجب وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون. وجاءوا أباهم عشاء يبكون. قالوا يا أبانا ما لك لا تأمنا. وجاءوا أباهم عشاء يبكون. قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما
بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة والله عليم بما يعملون وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة والله عليم بما يعملون وشروه بثمن بخس دراهم معدودة وكانوا فيه من الزاهدين وقال الذي اشتراه من مصر لامرأته أكرمي مثواه عسى أن ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من تأويل الأحاديث والله غالب على أمره ولكن أكثر الناس لا يعلمون ولما بلغ أشده آتيناه حكما وعلما وكذلك نجزي المحسنين وراودته التي هو في بيتها عن نفسه وغلقت الأبواب وقالت هيت لك قال معاذ الله إنه ربي أحسن مثواي إنه لا يفلح الظالمون ولقد همت به وهم بها لولا أن رأى برهان ربه كذلك لنصرف عنه السوء والفحشاء إنه من عبادنا المخلصين واستبق الباب وقدت قميصه من دبر وألف يا سيدها لدى الباب قالت ما جزاء من أراد بأهلك سوءا إلا أن يسجن أو عذاب أليم قال هي راودتني عن نفسي وشهد شاهد من أهلها إن كان قميصه قد من قبل فصدقت وهو من الكاذبين وإن كان قميصه قد من دبر فكذبت وهو من الصادقين فلما رأى قميصه قد من دبر قال إنه من كيدكن إن كيدكن عظيم يوسف أعرض عن هذا واستغفري لذنبك إنك كنت من الخاطئين وقال نسوة في المدينة امرأة العزيز تراود فتاها عن نفسه قد شغفها حبا إنا لنراها في ضلال مبين فلما سمعت بمكرهن أرسلت إليهن وأعتدت لهن
وآتت كل واحدة منهن سكينا وقالت اخرج عليهن فلما رأينه أكبرنه وقطعن أيديهن وقلن حاش لله ما هذا بشرا إن هذا إلا ملك كريم قالت فذلكن الذي لمتنني فيه ولقد راودته عن نفسه فاستعصم ولئن لم يفعل ما آمره ليسجنن وليكونن من الصاغرين قال رب السجن أحب إلي مما يدعونني إليه وإلا تصرف عني كيدهن أصب إليهن وأكن من الجاهلين فاستجاب له ربه فصرف عنه كيدهن إنه هو السميع العليم ثم بدا لهم من بعد ما رأوا الآيات ليسجننه حتى حين ودخل معه السجن فتيان قال أحدهما إني يراني أعصر خمرا وقال الآخر إني أراني أحمل فوق رأسي خبزا إني أراني أعصر فوق رأسي خبزا تأكل الطير منه نبئنا بتأويله إنا نراك من المحسنين قال لا يأتيكما طعام ترزقاني إلا نبأتكما بتأويله قبل أن يأتيكما ذلكما مما علمني ربي إني تركت ملة قوم لا يؤمنون بالله وهم بالآخرة هم كافرون واتبعت ملة آبائي إبراهيم وإسحاق ويعقوب ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون يا صاحبي السجن أأرباب متفرقون خير أم الله الواحد القهار ما تعبدون من دونه إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن الحكم إلا لله أمر
ذلك الدين القيم ولكن أكثر الناس لا يعلمون يا صاحبي السجن أما أحدكما فيسقي ربه خمرا وأما الآخر فيصلب فتأكل الطير من رأسه قضي الأمر الذي فيه تستفتيان وقال للذي ظن أنه ناج منه اذكرني عند ربك فأنساه الشيطان ذكر ربه فلبث في السجن بضع سنين وقال الملك إني أرى 7 بقرات سمان يأكلهم. والله يوسف ذلك لا يقرأ يوسف عليه السلام እስር ቤት እያለ ህልም ከፈታላቸው በኋላ እነዚህ ሰዎች አንተኛው ትሰቀላለህ አለው። ራስህንም መተው ወፎች ይበለዋል አለው። ሰውየው ያየው ህልም ምን ነበር? 2 ሰዎች ህልም ያሉ ታሪኩን ታውቃላችሁ። እስር ቤት ውስጥ እንደገባ ህልም አይተን ነው እስኪ ፍታልን አንተ መልካም ነህና በመካከላችን አሉት። ያችሁ ዩሱፍ ውጭም ሆነ እስር ቤት የትኛውም ቦታ መልካም ተብሎ ተገልጿል በቁርአን ላይ። ወደኸለ መዐሁ ሲጅነ ፈተያን ከእርሱ ጋር 2 ወጣቶች አብረውት እስር ቤት ገቡ አለን አላህ። ቃለ አሐዱሁማ ኢኒ አራኒ አዕሲሩ ኸምራ ከሁለታቸው አንዳቸው 2 ጓደኛሞች ናቸው። እኔ በህልሜ ወይን ስጨምቅ ተመለከትኩኝ አየሁኝ አለ። ወቃለ አልአኸር ሌላኛው ደግሞ እንዲህ አለ ኢኒ አራኒ አሕሚሉ ፈውቀ ረእሲ ኹብዘን ተእኩሉ ጠይር ሚን እኔ ደግሞ በህልሜ ያየሁት በራሴ ላይ ዳቦ ወይንም ቂጣን ተሸክሜ ወፎች እየመጡ ሲበሉ ተመለከትኩኝ። ነቢእና ቢተእዊሊሂ ኢና ነራከ ሚነል ሙሕሲኒን የእነዚህን የ2 ህልሞች ፍቺ ንገረን እኛ አንተን ከመልካሞቹ ሆነህ እናያለን እናሉት። ኢና ነራከ ሚነል ሙሕሲኒን አለ። ከዛ ግን ዩሱፍ ዓለይሂ ሰላም ያንን ህልም ከመፍታቱ በፊት ዳዕዋ ሊያደርግላቸው ነው። ይህንንም ህልም የሚፈታለት አምላኩ እንጂ እርሱ እንዳልሆነ ሊነግራቸው ነው። ዳዕዋ ሲያደርግ ጊዜ ተአምር ሊያሳያቸውም ነው። የነቢይነት ማረጋገጫ አንደኛው ተአምር ማሳየት ነውና ቃለ ላ የእቲኩማ ጠዓሙን ተርዘቃኒሂ ኢላ ነበእትኩማ ቢተእዊሊሂ ቀብለ አን የእትየኩም አላቸው። የምትለገሱት የሆነ ምንም አይነት ምግብ አይመጣላቸውም አሁን ከውጭ ያ ነገር ከመምጣቱ በፊት ምን አይነት ምግብ እንደሆነ የነገርኳቸው ቢሆን እንጂ አላቸው። ይህን ተአምር ከእርሱ በኋላ ለዒሳ ተሰጥቷል። ወኡነቢኡኩም ቢማ ተእኩሉን እንዳለው ዒሳ ወደፊት የሚመጣውን የምትበሉትን ምግብ እነግራቸዋለሁ ይላቸው እንደነበር። ስለዚህ ዩሱፍ ከዚያ በፊት ይህን ተአምር ተሰጥቷል ከዒሳ በፊት። ከዚያ ታዲያ ዩሱፍ ምን አላቸው? ዛሊኩማ ሚማ ዐለመኒ ረቢ ያቸው ግን ጌታዬ ካስተማረኝ ነው አላቸው። ሁልጊዜ ነቢያቶች ተአምራትን ሲሰሩ ወደ አምላካቸው ያስጠጋሉ፣ የእርሳቸው እንዳልሆነ ያስተምራሉ። በተለይ እንደ ዒሳ ደጋግሞ የአላህ 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 እያለ ከአላህ ዘንድ እንደተሰጠው ያስተማረ የለም እንደርሱ። ሁሉም አስተምሯል፣ የእርሱ ደግሞ ይለያል። እኒ ተረክቱ ሚለተ ቀውሚን አሁን ደግሞ ኢብራሂም የትኛውን መንገድ እንደሚከተል የትኛውን አምላክ እንደሚያመልክ ደግሞ ሊያስተምራቸው ነው። ህልሙን ከመፍታቱ በፊት ነው ይሄ ሁሉ። ኢኒ ተረክቱ ሚለተ ቀውሚን ላ ዩእሚኑነ ቢላህ እኔ በአላህ የማያምኑ ሰዎችን መንገድ ትቻለሁኝ አለ። እኔ በአላህ የማያምኑ ሰዎችን መንገድ ትቻለሁ አልከተልም። ወሁም እነርሱ ደግሞ ቢልአኺረቲ ሁም ካፊሩን እነርሱ በትንሣኤ ቀን የካዱ ሲሆኑ ከሙታን መነሳት የለም ብለው ያምኑ ነበር። እነዚያ በግብፅ ላይ የነበሩ ከሃዲያኖች። ወተባዕቱ ሚለተ አባኢ ኢብራሂም ታዲያ እነዚህን ካልተከተለ የትኛውን መንገድ ነው እንደሚከተል ሊነግራቸው ነው። እኔ የአባቶችን መንገድ ተከትያለሁኝ አላቸው። የማንን? ኢብራሂም ወኢስሐቅ ያዕቆብ የአብርሃምን የኢስሐቅን የያዕቆብን መንገድ ተከትያለሁ አለ። ታዲያ መንገዳቸው ምን ነበር? ማካነ ለና አን ኑሽሪከ ቢላሂ ሚን ሸይእን አላቸው። እኛ በአንዱ አምላክ ላይ በአላህ ላይ ቅንጣት የምናገር አይደለንም አለ።
ዛሊከ ሚን ፈድሊላሂ ዐለይና አላቸው። ይህ አላህ በእኛ ላይ ከዋለልን ጸጋ መካከል ነው አለ። ወዐለ ናስ በሰዎችም ላይ ይህን ጸጋ ውሎታል አላህ አለ። ወላኪን አክሰረ ናስ ላ የሽኩሩን ነገር ግን አብዛኞቹ ሰዎች ይህን ጸጋ አያመሰግኑም አለ። ከዚያ ላይ አስተምራቸው ነው ለናሱ። ታዲያ አሁን መንገዱን ገለጸላቸው። ተመልከት የነቢያቶችን ጥበብ። እርሱ ከክህደት መንገድ እንደራቀ አንዱን አምላክ እንደሚያመልክ ከዚያም በኋላ በዚህ ትልቅ ጸጋ እንደሆነ ከገለጸላቸው በኋላ አሁን ጥሪ ሊያደርገቻላቸው ነው። ያ ሳሒበይ ሲጅን እናንተ የእስር ቤት ጓደኞች ሆይ አርባቡን ሙተፈሪቁነ ኸይሩን አሚላሁ ልዋሒዱ ልቀሃር እንደው የተለያዩ ጌቶች አማልክቶችን ማምለክ ነው የሚሻለው ወይንስ አንድና አሸናፊ የሆነውን አላህን ማምለክ ነው የሚሻለው አላቸው። ያሰላም ማ ተዕቡዱነ ሚን ዱኒሂ ኢላ አስማእ ሰመይቱሙሃ። አሁን ደግሞ ስለሚያመልኳቸው አማልክቶች በዝርዝር ሊነግራቸዋል። ማ ተዕቡዱነ ሚን ዱኒሂ ኢላ አስማእ ሰመይቱሙሃ አንቱም ወአባኡኩም፣ እናንተ መሆናችሁ የቀደሟቸው አባቶቻችሁ በዚህ መንገድ ላይ ያላችሁት አላቸው። ከእርሱ ውጭ ከአላህ ውጭ የምታመልኳቸው አማልክት ብላቸው የምትጠሯቸው እናንተው ራሳችሁ የሰየማችኋቸውና የፈጠራችኋቸው እንጂ ሌላ አይደሉም ይላቸዋል። የሰዎች ፈጠራ እንጂ ሌሎች አይደሉም ከአላህ ውጭ ያሉት ብሎ ተናገረ። ማ አንዘለ ላሁ ቢሃ ሚን ሱልጣን፣ አላህ በእርሷ ላይ ምንም አይነት ማስረጃ ያላወረደባት የሆነች ከአምላክ ዘንድ እውቀት የሌላት አምላክ የማያውቀው ከሰዎች ዘንድ በራሳቸው ፈጠራ የተፈጠሩ እንጂ ሌላ አይደሉም ማለት። ኢኒል ሑክሙ ኢላ ሊላህ አላቸው። ፍርድ ለአላህ እንጂ ለሌላ ለማንም አይደለም አላቸው። አመረ አላ ተዕቡዱ ኢላ ኢያሁ አላቸው። ይህም ሁሉ ለእስር ቤት ላሉ ሰዎች ነው እያስተማረ ያለው። እርሱን እንጂ ሌላን እንዳትገዙ አዟችኋልም አላቸው። ዛሊከ ዲኑል ቀይም፣ ይሄ ነው ቀጥተኛው ሃይማኖት። ወላኪን አክሰረ ናሲ ላ ያዕለሙን፣ ነገር ግን አብዛኞቹ ሰዎች ይህን ነገር አያውቁም አለ። አሁን ህልሙን ሊፈታላቸው ነው። ያ ሳሒበይ ሲጅን እናንተ የእስር ቤት ጓደኞቼ ሆይ አማ አሐዱኩማ ፈየስቂ ረበሁ ኸምራ፣ ከእናንተ አንዳችሁማ ከዚህ ወጥቶ አለቃውን ጌታውን ወይን ያጠጣል አለ። ቅድም ብሎ ነበር የመጀመሪያው ሰው የህልሙን ሲያይ ጊዜ እኔ ያየሁት ህልም ወይን ስጨምቅ ተመለከትኩኝ፣ ስቀዳ ተመለከትኩኝ አለ። ሲጠምቅ ተመለከተ። ለዚህ ምን አለው ፍቺው? ከዚህ ወጥተህ ወደ አለቃህ ተመልሰህ ከቤተ መንግስት ተባረው ነው እነዚህ ልጆች በሆነ ጥፋት ምክንያት ተመልሰህ እንደገና ወደ ስራ ትመለሳለህ። ወይን ማጠጣት ወደዚያው ስራ ተመላሽ ነህ አንተ ነው። ወአመ አልአኸር ሌላኛውም ማንተኛ አለው ፈዩስለብ ትሰቀላለህ፣ ፈተእኩል ጠይሩ ምን ራሲ ራስህንም ወፎች እየመጡ ይበሉሃል አለው። ተሰቅለህ በዚህ ጊዜ አስተባበለ ይባላል። እኔ አላየሁም ስቀልድ ነው አለ። እኔ አላየሁም ይሄ ስቀልድ ነው። የመጀመሪያው ደስ አለው። ታዲያ ዩሱፍ ምን አለው? ቁድየ አልአምሩ አለዚ ፊህ ተስተፍቲያን፣ ስለዚያ ስለተጠየቃችሁኝ ህልም በቃ ይሄ የሆነ ነገር ነው፣ የሚፈጸም ነገር ነው፣ ምንም ቅሮት የሌለው ነገር ነው አላቸው። ቁድየ አልአምሩ አለዚ ፊህ ተስተፍቲያን፣ ስለዚያ ስለ እርሱ ስለጠየቃችሁ ይህ ነገር ስለ ህልማችሁ ይሄ ከመወሰኑ ምንም ቅሮት የሌለው ነገር ነው፣ በቃ የሚሆን ነገር ነው የነገርኳቸው አለ። ወደኋላ ማለት አይቻልም ከዚህ በኋላ ነው። ታዲያ እነዚህን ሰዎች እንዲህን ከፈታላቸው በኋላ ለሚወጣውና ለሚድነው ሰው መልእክት ሊያስይዘው ነው ዩሱፍ። እዚህ ጋር ነው ቅድም ያቆምኩት። ወቃለ ሊለዚ ነጃ ሚንሁ፣ ከሁለቱ ለአንዱ ለሚድነው ምን አለው? እዝኩርኒ ዐንደ ረቢካ፣ አደራ ከዚህ ስትሄድ ከአለቃ ዘንድ ከንጉሱ ዘንድ እኔን አውሳኝ፣ ያለምንም ጥፋቱ የታሰረ በበደል በግፍ የታሰረ ወጣት አለ በግብፅ ቤተ መንግስት ማነው እስር ቤት ውስጥ ብለህ ስለ እኔ ንገርልኝ አለው። በዚህ ጊዜ አላህ ተቆጣ። ለምን? አላህ ነቢያቶቹ ከእርሱ ውጭ ከሌላ ከማንም እንዲተሳሰሩበት አይፈልግም፣ በጣም ይወዳቸዋልና። ሊወጣ የነበረውን ዩሱፍ ይላሉ ዑለሞች ሌላ ዓመታትን አላህ ጨመረበት። አላህ ቀናተኛ ነው። ቀናተኛ ስላችሁ እንደ ሰዎች ቅናት አይደለም። የነቢያቶቹ ልብ ከእርሱ ውጭ ወደ ሌላ ወደ የትም እንዲዞርበት አይፈልግም፣ ይወዳቸዋልና። ኢነላህ የጋር አሉ ነቢ ሰለላሁ ዐለይሂ ወሰለም ወገይረቱላህ አን የእትየ አልዓብዱ መሐሪማ። ምን ያክል እንደሚወዳቸው ነው የሚገልጸው ቅናት ሲባል ጊዜ እንጂ ለክፋት የሚደረግ ቅናት አለ። ልጅ እናቷን ቀንታ የምትወድበት ውዴት አለ። የአላህ ስብሐነሁ ወተዓላ የክፋት አይደለም። ታዲያ ዩሱፍ ዐለይሂ ሰላም በዚህ ጊዜ እዝኩርኒ ዐንደ ረቢከ ባለ ጊዜ
ከጌታ ከአለቃህ ዘንድ እኔንም ማውሳኝ ባለው ጊዜ ወደ እኔ ብቻ ዙር አለው አላህ ሱብሓነሁ ወተዓላ። ፈአንሳሁ ሸይጣኑ ዚክር። ከዚያም በኋላ ያ ሰውዬ አውሳኝ የተባለው ሰውዬ እንዲረሳ ተደረገ። ሄደ፣ ረሳው። ፈለቢተ ፊ ሲጅኒ ቢድዐ ሲኒን፣ በእስር ቤቱም ውስጥ ለበርካታ ዓመታቶችን ቆየ ይላል አላህ። ቢድዐ ሲኒን ማለት ከ7 እስከ 9 ድረስ ያለ ዓመት ነው። እስከ 9 ዓመት ድረስ ዩሱፍ ዓለይሂ ሰላም ከዚያ በኋላ እንዲቀመጡ ሆነ። አሁን እንደገና ውጣ የሚል ከዚያ ከቤተ መንግስት ይመጣለት፣ በፍጹም አልወጣም ንጽሕናዬ ካልተመሰከረ ሌላቸው ነው። እንደገና ከአላህ ጋር እንዴት ይህን ጠየቅኩኝ ብሎ እንደገና ዩሱፍ ዓለይሂ ሰላም ወደ አላህ ሱብሓነሁ ወተዓላ ማልቀስ ጀመረ። ሐቅ ነበረው፣ መጠየቅ ይችል ነበር። ግን አላህ ሱብሓነሁ ወተዓላ በጣም ከመውደዱ የተነሳ ነቢያቶችን በማንኛውም ነገር ጋር ከእርሱ ጋር ብቻ እንዲተሳሰሩ ነው የሚፈልገው። አላያቸውም? ኢብራሂም ወደ እሳት ሊወረወር ሲል ጅብሪል መጣና አለከ ሐጅ አለው። ምረዳህ ነገር አለ ኢብራሂም ሲለው ኢንካነ ሚንከ ፈላ አለ ኢብራሂም፣ ከአንተ ከሆነ አልፈልግም ጅብሪል አለው። ሐስቢየ አላህ ወኒዕመል ወኪል፣ አላህ በቂ ነው ጅብሪል፣ እርሱ ምንኛ ያማረ መጠጊያ ነው ብሎ ወደ አላህ ብቻ ሸሸ ኢብራሂም። ወዲያውም አላህ ሱብሓነሁ ወተዓላ ኢብራሂምን ረዳው። አያቸው፣ የተላከው ጅብሪል ከአላህ ሆኖ እንደሆነም እያወቀ ግን አላህ በቀጥታ እንዲረዳኝ ነው የምፈልገው አለ። በቃ ከአላህ ጋር ያለው ትስስር በጣም ይገርማል። ኢብራሂም ኢንካነ ሚንከ ፈላ፣ ከአንተ ከሆነ እርዳታ አልፈልግም ተመለስ አለ። ሐስቢየ አላህ ወኒዕመል ወኪል አለ። አላህ በቂ ነው፣ ምንኛ ያማረ ነው እርሱ። እና የነቢያቶች ታሪክ ወላሂ በጣም የሚገርመው። ያሰላም ከአላህ ጋር የነበራቸው ትስስር ያሰላም። ዩሱፍ ከዚያ በኋላ ቆየ በዚያ። ታዲያ አላህ ያቆየበት ምክንያት ከበስተጀርባው ደግሞ ትልቅ ጥበብ አለው። ወዲያው ያ ንጉሥ ሂዱ፣ አሰቡት። ወዲያው ያ የታሰረ ሰው ነጻ ትወጣለህ የተባለው ሂዱ ይሄ ልጅ ንጹሕ ነው ምናምን ብሎ ቢነግረው በነፃ ይፈታል፣ ይሄዳል፣ አለቀ። ነገር ግን አላህ ዝም ብሎ በከንቱ እንዲወጣ አልፈለግም። ንጉሥ ሆኖ እንዲወጣ ፈለገ። ከንጉሱ ተፈልጎ እንዲወጣ ፈለገ። ተመልከቱ፣ ያ ንጉሥ ህልም ተላከበት ከአላህ ዘንድ። ህልምን አየ። ምን አይነት ህልም? አላህ የሆነን ነገር ሲያዘገይባችሁ ምናልባት የተሻለን ነገር አብሮ አዘጋጅቶ ሊሆን ይችላል ብላችሁ አስቡ። ዩሱፍ ወዲያው ቢወጣ ኖሮ የዛኔ ምንም ንጉሥ ሳይሆን ሊወጣ ይችል ነበር። በቃ ነፃ ነህ፣ ምንም አላደረክም፣ ና ሂድ ውጣ ይባላል። ይሄዳል፣ ወደ ሀገሩ ሊመለስ ይችል ነበር። ነገር ግን አላህ ሱብሓነሁ ወተዓላ ሲያዘገይበት ጊዜ ያንን ዓመታት ሌላን ጸጋ ከጎኑ አዘጋጅቶለታል። የግብፅ ሀገር መሪ ሊያደርገው። አያችሁ፣ ዩሱፍ ከዚያ በኋላ ማን ነው የግብፅ ሀገር ንጉሥ ህልም አየ። ነገ እንቀጥላለን። ሰላም ዓለይኩም ወረሕመቱላህ ወበረካቱ። ሱብሓነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። አሰላሙ ዓለይኩም። إني أرى 7 بقرات سمان يأكلهن 7 عجاف و7 سنبلات و7 ይሰጥሻለሁ። ድንቄም አንቺ አንድ ቤቢ ላይን እንኳን ስጪ ስትባይ እንዴት ሆነሽ ነፍስ ትወጣ ደርሶ እንኳን በሰጠሽ ልጅ እኮ በሌለኝ ገንዘብ አሁን የው ዓመት ልታወራ ነው። አንድ አንበሳ ሰጣ 2 ሰው ጋይስ በሌለኝ አንበሳ ሰጠው ብለሽ የቀጠሮ ጌም አዘጋጀሽ። ይኸው ከአክሊሉ ጋር ዩኒቨርስ ነው ፈልገው አዱብ እናትሽ። ይኸው ገና ለኔ የቀጠሮ ጌም አልወድም የምትል ሴትዮ ለኔ በቀደም አንድ አንበሳ ስለሰጠች የቀጠሮ ጌም አዘጋጀች። እሷ ለማስነበር ወይኔ 3000 በማርያም ልቅጣት 3000። ስሚ ሀቢባ ተናደርኩብሽ። በቃ ተናደር ዳክዬ ስጡኝ እያልሽ በየማሉ ነው የምትናደድ። 5 ዳክዬ ስጡኝ ጋይስ ፕሊዝ፣ 5 ዳክዬ እያልሽ ነው የምትናደደው ሀቢባ። ደስ ስትል ዳብል ኑ እና ጠጡ የኔ እናት፣ ኑ ቡና ጠጡዬ። 5 ዳክዬ ስጡኝ። የለንም። አንቺ ሴትዮ ቤታ ለምንድን ነው ላይቭ ማትገቢው? ምንድን ነው የምትንቋለዩ? ላይቭ ሽናክፍችን
እኮ ወይ አንዱ ጊፍቱ ጋላሪ አትሞላለሽ። በእናትሽ ነይ ላይቭ ግቢ በእናትሽ የኔ ድምቀት ነይ። አንቺ ነሽ ገዴ ነይ ግቢ አብረን እንጫወት። አስጠልኝና ቤቢ ላይን አስበይኝ ቤታዬ እንዳስለመድሽኝ ነይ ግቢ ቤታ። እስኪ ዳክየው ሙልኝ እስኪ ያንቺ ገድ ምንድነው ደግሞ የሚያስቅሽ? ቤታን ያልጠየቅኩ ማለት ነው። ቡና ጠጥኝ። ቴንክ ዩ ማሪ። ኧረ ደከምኩኝ። አቢባ መማሪያ አሁን ትጠይቂያለሽ አቢባ? እንዴት አልጠይቅም? አቢባ እኔ ሽንቴ ጠብ እስኪል ነው የሳቅሁት። ጋላሪ እኮ ነው ቤታ። አቢባ አንቺ ነሽ ላይቭ ላይ ቀን ከለሪት የቲክቶክ ዘበኛ ሆነች። እኔ 2 ቀን ኧረ ተይ ግን አቢባ በጉልበትሽ አምላክ ቅድም ምን ትለኛለች ስትወልጂ ምን ያህል ጊዜ ታርፊያለሽ ስትለኝ ሪከርድ አይቻልም ወደኩ በቃ ሪከርድ አድርገዋል ስላሉ ስስቅ ነበር በቃ አቢባ ያለርፍም እናቴ ትሙት እንደ እኔ ሳኩኝ እንደ እብድ ነው የሳኩት። በንጋታው አልጋ ላይ ሆኜ አጥሚቴን እየጠጣሁ ገንፎዬን እየበላሁ መድን ፍራግመንቴን ከኤዋን መውረድ አልፈልግም። ስሚ አቢባ ለመጀመሪያ ጊዜ ተናዶ ዳንክ እየጠየቃል ምንም ላይ በሆነ አረሳም ምንም ላይ ተናድጄብሻለሁ 6 ዳክዬ እስኪ ስጡኝ አቢባ ትፎርሽ። ኦ ማይ ጋድ ሞትኩኝ። እኔማ ቢኖረኝ እያየሁሽ እንዴት ጸጥላል ያለችኝን ኮይን ለማን ነው ግምዣ አንበሳ ቅድም አወረድኩላት። አዎ ማርያም ቢኖር አኖ አላወጣሁትም። ለግምዣ የሰጧት ትናንትና ለዴዚ ጨርሼ ነው እንጂ ሰጥሽ ነበር። ማርያም ግን አሳቅሽኝ አቢባ። ወይ ጉድ! በብድር ገዝቼ ልስጥሽ እንዴት ትመልሻለሽ? አሁን ይሞሉልኛል ችግር የለውም። ይኸውልሽ አሁን ኤርሚ ጋር 3 ሻርክ አለኝ ሲመጣ ይሞላልኛል። ጆርዳን ይባላል አታጭበርብር። 1 አንበሳ ነው ያለኝ 3 ሻርክ መርቅና 3 ሻርክ አድርገውላለሁ። ኤርሚ ደግ ነው ያደርገዋል። እሺ ዳንኤል ጋር 2 ቤቢ ላይን አለኝ የሆነች ኮይናት መርቃትና ፍላይን ጀት አድርገውላለሁ። ሜላኒ ጋር 2 አለ። ዛሬ 5 ቤቢ ላይን በላው ማሪ። አሬ መች ያርግልሽ አቢባ። ለምን አቢባ እንትን ካለ ጋር ትጫወች? ስሞክ ካለው ሰው ጋር ተጫወቺ ብሎ ስሞክ ካለው ሰው ጋር እንቅልፍሽን ከሚያመጣ ጋር ትጫወች። በቃ ቻው በያቡዬ። እኔማ እንትን ቆይ ልነግርሽ ነው። ዞር ቤት አለ ለቃቀሜም ቢሆን እሺ ቤታይ በቀደም እንትን አልተባለም ምን አልተሰጠኝም እኮ ዋርድ ከዋርዳ ጋር የዛኔ አንቺ ከትንታኝ ነው ያለው ብለሽ ኧረ ተይ ላይ ግፋት ትስሩተው እኔም ብቻ ነው የሚበድለው እዚህ ቲክቶክ ላይ የማይትሙት ዋርዳ እስካሁን ቤቢ ላይ ነው። አንቺ ግን ከጆን ዳንኤል ተቀበልሽ ንብረትሽን አይደል? ሰጠኝ እንዴ ጆን ዳንኤል ጋይስ? እኔ እንጃ ሰጠኝ አይመስለኝም። ወይ እና ሀቢባሽ ለሱ ለምን ቪዲዮ አሰሪም ወይ ባንቺ መስራት መች ይቀራል እንዴ? ነው አንቺ ከጆን ዳንኤል ወስዳለሁ አልሽ። ለምን አሁን በቤቢ ላይ ሆነ አትጫወችም ከሷ ጋር? እዚች ጋር ምን አላትና ፈርስት ጊፍት ኢዝ ደብል ወጣይም የኢትዮጵያ ጋላሪ አርጋ መጣ አይሻራ ባንቻችን አንበሳ 7 አንበሳ በላሽ ተብሎ በላይ ቀጠሮ ጌም ህዝቡ ማዘጋጀት ጀመረ። እንዳለ ሰሟ 80 አንበሳ በብላቴን ቤታዬ አራስቀምጣለሽ እና ግን እሺ ስም ያቡዬ አንቺ ምንም ቢሆን መቼስ እቺን አንበሳ ውጣሽም ቢሆን ጌሙ መጫወት አላቆምሽም። ለማንኛውም በቃም ቀን ይቅናሽ። በርዳኪ በቀጠሮ ጌሚ ማግስት 2 ቀን እኮ አረፍኩ። ግን ያው ጌሙ ባስም እየተሰጠኝ ነበር። የቀሩ ሰዎች እየመጡ እየሰጡኝ ስለነበር ነው ፍራግመንት ሉዝ ያላረኩት። ገባሽ? ከጌሚ በፊት 2 ቀን አርፌያለሁ። ከጌሚ በኋላ 2 ቀን አርፌያለሁ። ጋይስ ሌስ ኮስቲ ታውት ስክሪፕት ደብል ጋይስ 5 ዳክ ወይኔ ሉቡና ጠጣይልኝ 2000 ለማንኛውም ሶሪ አቡዬ ስልክ ተደውሎብኝ ነው። ይቅናሽ ይሄዳክ ይቅናሽ። በቃ መልካም ቀን ይሁንልሽ። እሺ ቤታዬ ከስሮኛ አስተያየት ሰጥሻለሁ። ጊቢ አንቺ ሴትዮ ጊቢ ታይ ጊቢ አትገቢም አሁን ጋይት ወደ በኋላ ነው ጋላሪ የሚለውጠው። በኋላ ገባለሁ ለዛ ብዬ ነው። አሁን ከስንት ሰዓት በኋላ ነው አንቺ የሚለውጠው? 8 ሰው ቆይ 8 ሰው ቅድም መጣ ነበር ቢና ከ5 ሰዓት ምናምን በኋላ ገና 5 ወር። አዎ
3 4 5 6 7 በእኛ ጠዋት 7 ሰዓት በእኛ በካታር ጠዋት 7 ሰዓት አምስት ሰዓቷን ነበር ሸቄ የምትይው ማለት እኛ ነው ማለት ሶስቱ ከሞሉልኝ እተኛለሁ። በቃ ካለን ዞር ዞር ብለን እንሞላለን። አትጨናነቂ፣ እረፍት አድርጊ። በቃ ቡዬኔ ማለት ምኑን አረፍሽ? ዳክዬ ጋላክሲ ፋየርወርክ ሳይሞራ ዛሬ ረፍኩ ማለት እሺ በትገና መጣለን ወይ ጉድ! እሺ ቻው፣ በቃ ተባበሩኝና ሙሉና አልረፍ። እሺ አቡቻ በይ። እሺ ቤታዬ ነኝ። እሺማ ጋይስ 5 ዳክዬ 6 ዳክዬ ያለው የለም 6 ዳክዬ ያለው ሀቢባ ባለቤቴ ትፈልግሻለች። ለምን አንተን ልትከስክ እንዴ? ባለቤቴ ትፈልግሻለች አንተን ልትከስክ? አንቺ ጋለክስ ብቻ ነው ራሱ ነው ይዞ የመጣው ባለቤቴ ጋር ሊከስክ። ኧረ ደብል ተጠቀሙ። ራሱ ነው ባለቤቴ ቪዲዮ ሰርታለች እኔን ከሳ ነኝ ስሚያት ብሎ ይዟት እጇን ይዞ የመጣው ጋይስ 5 ዳክዬ 6 ዳክዬ ማለት ነው። ይቅርታ 5 ነው። ስንት ነው የሚጠይቀው ጋይስ? ቆይ ሪም 2 ሰታ ስንት ሲቀራት ነው? ቆይ ቶታል የሚጠይቀው ስንት ዳክዬ ነው? 5 ነው የሚጠይቀው። ሪም 2 ሰታለች ስለማይቆጠር ሌላ ሰው አሁን ሶሊ 5 ካልሰጠሽ አይበራልኝም። የኔ ፍቅር እናት የኔ እናት 5 ስጭኝ እናቴ። 5 ዳክዬ ከሰጠሽ ነው የሚበራልኝ። ላይቭ ስገቢ ፎሎ አርጉ ጋይስ። የኔ እናት የተባረክሽ ፈጣሪ መልአክ ላከልኝ። እኔ እናት ተሞላ በቃ ፈጣሪ ሂጂ ረፊ አንቺ ሴትዮ አለ አሶ እስኪ ሞላ ነው አሁን እየጠበቅሽ ያለሽው እና ሻርክ እስከ እንትን እስከ ፋየር ወርክ 5 ጋላክሲ ሶሊ ኒው ጊፍተር ናት። ያውም ላንቺ ብላ ነው ጊፍት የገዛችሁ ለመጀመሪያ። የኔ እናት ተባረክ። ታዲያ ፈጣሪ ይልሽ እንዲህ ነው መልአክ ሲልክ። አሁን 4 ጋላክሲ እና 4 ፋየር ወርክ ብቻ ነው የሚቀረኝ ላይቬን ዘግቼ ለመተኛት። እንዴ አቡዬ በህይወት ሰጥቼ አላውቅም ማለችኝ። ይኸው እኮ ማሻአላ። ምን ሌላ ምንድን ነው የምትፈልጊው? 4 ጋላክሲ እና 4 ፋየር ወርክ ብቻ ነው የምፈልገው። እርጉዝ ነው። በጣም አመሰግናለሁ ሶልዬ፣ የኔ እናት ክበሪልኝ፣ ተባረኪልኝ። እሺ አሁን ጋይስ አንድ ሰው ደግሞ 4 ጋላክሲ ከሰጠኝ፣ አንድ ሰው ደግሞ 4 ፋየር ወርክ፣ አንድ ሰው ራሱ መስጠት ይችላል ካለ። ኦኬ ከሰጣችሁኝ በቃ ጋይስ ፎሎ አርጉ። ሀቢባ ፎሎ አርጓት በያቸው። አንቺ ቤት ይዳን ፎሎ አርጓት ውዶቼ። ስንት ነሽ ማሬ? 250 ሺህ ነሽ እስካሁን። ታረጋይ ሴትዮ ፍራንች ፎሎሽ አይነቀርም ያፈሳል እንዲ አካውንት ወይስ ብሎክ ያርሽ? አላረግም ብሎክ አረጋለሁ ብሎክ። እሱማ ግን እኔ እንጃ ፎሎ ይቀንሳል። ስክሪን ሪካርድ ላይ የሚያየው ብሎክ አረጋለሁ አላልሽም? የሚታሳደብ ሰው ነው ትቻለሁ። ብሎክ ታረጋለሽ። ታች ይሳደቡ ምን አገባሽ ካልደከማቸው እነሱ። እሺ ጋይስ ፎሎ አርጉ። አካውንት አይንቀሳቀስም ያለው እውነቷን ደግሞ ትለኛለች እያልኩ እኔ ስትሰጠኝ እና አካውንት አታስታውሽም? የዛሬ 7 ወር 44,000 ፎሎ 33 ሌብል እና 44,000 ይኸው በ7 ወር እኮ ነው 900,000 እና 35 ሌብል ያስገባው። 2 ሌብል አሳደረ። 1 ሚሊዮን ልትገቢ ነው ሀቡ። ስሚማ በ7 ወር ውስጥ 2 ሌብል አደኩ። ጀግና ጎበዝ፣ መስጣት ጀምረሻል። 33 35 እኮ ብዙ እኮ ነው የሚጠይቀው እኮ ማሪ፣ በጣም ብዙ እኮ ነው የሰጠው እስካሁን። ግን እኔ ለሚገባው ሰው ነው የምሰጠው፣ ላይክ ለቀጠሮ ጌም እና ለጥሩ ሰዎች። ኢቭን ስበላ መርቄ ነው። በቀደም 2 ቤቢ ላይም በልቶኝ ጆ 15,000 አድርጌ ስጠውት። ቤታ አንቺማ እናቴ አባ መስጠት ታይኝ። ለኔስ ቤታዬ ላንቺማ እኔ ብሰጥሽ ቢኖረኝና ብሰጥሽ ደስ ይለኛል። እውነት የኔ መልካም የኔ ሰጪ። ለኔ ምንም አሳይተሽኝ አታውቂም፣ ግን ለሌላው ስትሰጪ ስለማይሽ ሰጪ ናትሽ። ለኔ ምን ሰጠሽኝ? ላይቭ ካልገባው ነው ፎሎ የሚቀንሰው ቪዲዮ ስለማልፖስት። የአንበሳዋ ንግስት እኮ ነሽ። አሁን ይመለሳል፣ ይንቀሳቀሳል። እሺ 51,000 ልግባሽ፣ 251,000 ልግባ። አንቺ ሀቢባ ውጦ ዝም ይዋል አላልኩም? እኔ እንደውም በልቶ ካስትኛለሽ ብዬ ነበር። ውጦ ዝም ሀቢባ ወይ እሺ 251,000 ልግባ። ፎሎ ያርጉኝ አንቺ ውዶች፣ አንዴ 251,000 እናስገባት። ይሄ አካውንት ምን እንደሆነ አላውቅም፣ አይንቀሳቀስም። በፈጣሪ ስም ይኸው ካወኳት ጀምሮ ስንት ነበር ሳቅሽ? እንዲሁ 40 ማይቱ 190,000 200,000 ሆና ነው ማቃት። ይኸው 2 ዓመት ሳቃት ቲክቶክ ላይ
ከዛ ፈቅ አላለች። የኔ ፎሎወርስ ለምን እንደማይንቀሳቀስ ምን ጉድ ነሽ? ይኸውልሽ ሀቡ ላይቭ ካልገባው ምናምን ማለት ነው ዝም ካልኩት የኔ አካውንት 2000 ፎሎወርስ ቀንሶ ያገኘዋል እኮ። አንደኛ ላይቭ በትክክል ፋሽን የጠፍታ ነው ሀቡ ያለች ዋትስአፕ ላይ ኤቭሪዴ የቀጠሮ ጌም የለት ዩኒቨርሲቲውን ስታዘንባ አላየሽም? ፈርስት ጊፍት ኢዝ ደብል ሄነስዬ ሀዘን ላይ ነበረች። አሁን ከሀዘን አገግባለች ትመጣለች። እስቲ ቆይ በዚህኛው አካውንት ፈርስት ጊፍት ኢዝ ደብል እንትን ማለት ነው አይደለም ማሪ። ይኸውልሽ ጊዳ ለምን እንደሆነ አንቺ አካውንትሽ ማያድገው አንደኛ ኮንሲስተንሲ የለሽም። ኮንሲስተንሲ ማለት ሁልጊዜ በተለመደ ሰዓትና ኤቭሪዴይ ላይቭ መግባት አንደኛ፣ ሁለተኛ ብሎክ አታብዢ፣ ብሎክ አታድርጊ። ይሄ በየስክሪን ሪከርዱ ተሰደብኩ ገለመሌ እያልሽ በየኮመንቱ በየእንትኑ የምትቦልኪውን አቁሚ። እንደገና ኮንቲኒዩስሊ ቪዲዮ ስሪ ኤቭሪዴይ። እሺ ያ ነው አካውንት የሚያሳድገው። ኢትዮጵያ ሄደሽ 4 ወር ተዘፍዝፈሽ መጣሽ። ይህ አሁን መደበሪያ ስታቂ ትባለሽ። እዛ ሂዳ ጋይስ ፍቅረኛዋን ስታገኝ አሸሸ ገዳ። እሺ ቆይ ኦኬ በእንትን ገባለው ቪዲዮ ለቃል ዝም ብዬ 5 ላይክን ብትኖር ቪዲዮ መልቀቃ። አው ኮንሲስተንሲ በቃ ቲክቶክ የሚፈልገው ኮንሲስተንሲ ነው። እሺ ብሎክ ያርክሻቸውን ፍቺ። እሺ ሞዴሬተር አላችሁ? ቤታን በጣም ብሎክ ታረጋች። ቤታ ካለሽ ካልወጣሽ ከሰማሽኝ አንቺ ብሎክ አቁሚ። ብሎክ አታርጋቸው፣ አፋቸውን ይክፈቱ። እሺ ቆይ ቢና ለሃ ቢና ፍታቸው። እሺ ቤታ ይሄኔ ጥንት 1 ሚሊዮን አልፈሽ ነበር። የብሎክ ባታደርጊ 10,000 ሰው ይሆናል ብሎክ ያረኩታለችኝ በቀደም። እና ብሎክ አታብዢ። እኔ ከ10,000 ያልፋሉ። ከ10,000 በላይ ማትልሽም ሳራዬ ማን ቲክቶክ 10,000 ብቻ ነው የሚፈቅደው። 10,000 ፎሎ 10,000 ብሎክ ነው የሚፈቅደው። ትሪፕል ጋይስ ትሪፕል። አንድ ሰው ከ10,000 አካውንት በላይ ብሎክ ማድረግ አይችልም። ከ10,000 በላይ ብሎክ ማድረግ ስትፈልጊ እንደውም ሙሉ አለማጣት የራሱ የድሮ ፈትሽ ብሎ ነው እንጂ እኔ እኮ በጣም አካውንቴን እኔ እኮ ምንም ብሎክ ሊስት የለም ብልሽ ታምኛለሽ? አንድ ብሎክ የለም። ጠላቶቼን ራሱ ብሎክ አላረጋቸውም። ትሪፕል ቤቴ መጥተው እስካልሰደቡኝ ድረስ ምን አገባኝ? ቤቴ ሲመጡ አላስገባቸውም። ሰው ኬት አባታቸው ያገኙኛል? በኮመንት ከተሳደቡ ይመወታሉ። ገዝታ አላስገባቸውም። ሰው ለምንድን ነው ብሎክ ማድረገው? ትሪፕል ጋይስ። አዎ ቢና ግን ከስር እሺ፣ ከሳች ጀምሩ። የአሁኑን ሰውን ከስር ጀምሩ። ለምን መቆጣጠር አይቻልም? ምን አግብቶኝ ብሎክ አድርጋቸዋል? እነሱ ካልደከማቸው ጊዜያቸውን ሰጥተው በገዛ ማንም የለም ብሎክሽ ውስጥ አሁን ያሳይሽ እኮ ነው። ዚሮ ብሎክ ሊስት አይ ኔቨር ብሎክ እሺ ህክማዬ አሁን መሆኑ እንግዲህ ስክሪንሻቱ አሁን መሆኑ በራስሽ ቤት ታውቂዋለሽ። እናንተ 4 ጋላክሲ እና 4 ፋየርወርክ ስጡኝና ይጀል ያንቺ ቤት አይታይሽም? አሁን የቆየ አይደለም ያሁን አየሽ። ከድሮም እኔ ብሎክ አላረግም ማንንም ሰው ብሎክ አላረጋቸውም። እንደፈለጉ አፋቸውን ይከፈቱ። ኬት አባታቸው ያገኙኛል? በአካል ኬት ጣላችሁ? በአካል ያገኙኝ። እሺ ኮሜንት ነው ሞዴሬተሮች ምን ነው